ጂጂ አንቺ አልተሳደብሽዋል እንዴ? ኦርቶዶክስን ሰድበሻል፣ አማራን ሰድበሻል፣ ኦሮሞን ሰድበሻል፣ በፐርሰናል ከሆነም ጀዋርን ሰድበሻል፣ ዝናሽን ሰድበሻል፣ የአብቹን ባለቤት ዶክተር አብይን እናቱን ላይ የጠራሽ ሰድበሻል፣ ሽመልስ አብዲሳን ሰድበሻል። ማንን ያልሰደብሽው? ልጅሽን ሰድበሻል፣ ፋኒን ሰድበሻል። ሌላ ዋናዎቹን ነው የምነግርሽ። መስደብ ህይወት የሚቀይር ከሆነ ታዲያ ምን ነው ለምቦጫም ሆነሽ ቀረሽ? በህይወትሽ ምን ያስደስተኛል ብቲ አንቺ ላይ ያደረኩት እያንዳንዱ እርምጃ እንዴት እንደሚያስደስተኝ በጣም ፕራውድ መሆንበት። ማንም አይነቀንቀኝም ያልሽው ነቅንቄ ደሃ አድርጌን ያስቀረውሽ። የናቅሽውን ፋኒ ሸቃላው እንድትሆኝ ያረኩሽ። ዚስ ኢዝ ፔሪድ። ጂጂ አንድ ገል ረግጬ ልንገርሽ፣ እኔ አላውቃትም ብባል ይሄ ቀን እስከሚያልፍ የአባቴ ገበሬ ይግዛኝ በሚል ሙድ እንደሆነ ይገባኛል። አንቺ ያለሽ አይደል እንዴ ቱና ትገሚያለሽ የተባልሽው? አውቆሽ ቱና ትገሚያለሽ ከመባል እግዚአብሔር ይሰጥራል። አሜን በል፣ አሜን በል። ጂጂ አንቺ ፖለቲከኛ ነሽ፣ ጥንባታም ዘረኛ ነሽ። የማዘረኛ ነሽ። አማራን ጥላቻ አዙሮ ሊደፋሽ የተዘጋጀሽ ገብቶሻል። በማን ሐሳብሽ ኦሮሞ ሳትሆኚ በኦሮሞ ተጠግተሽ፣ ኦሮሞ ደግሞ ልጁን አሻግሮ እኔ ኦሮሞ አይደለሁም ብዬ እንኳን ብክድ እንደዚህ አሻግሮ ልጁን ያውቃል። በነገራችን ላይ ኦሮሞ እኔ አይደለሁም ኦሮሞ አይደለሁም እንኳን ብል ኡስ ቶርቶርቱ ነው የሚለኝ። ያውቃል፣ እውነት ያውቃል። በትከዳ አይደለሁም እንኳን ብትል ማለት እንኳን ነኝ ብለህ ተለጠፈህበት አይደል? ተለጥፈሽ እንኳን ቱ ዴም አጆይቱ ቶርቶርቱ ነው ብሎ ከሁሉም ያጣ ሆነሽ እዚህ የጠነዛይ ሴትዮ ዮኒ ብዙ አታውራ። ቅዳሜ ቀን ቀጠርኳችሁ አይደል? ምናልባት አንተም ለጥያቄምና ለሱ አጃቢነት እፈልጋለሁ ካለ ና፣ ችግር የለው። እሺ ና። እኔ እኮ እዚሁ ነው ያለሁት፣ አልሸሸዋችሁም እኮ። ቅዳሜ ከምሽቱ 5 ሰዓት እንኑ። እሺ ፕሊዝ። በቃ ማሳሰቢያ አሎ ጥሩምባ ያስፈልግ። ሰላም ናችሁ ወይ? ሀይ ሁላችሁንም ሰላም ሰላም አለውን። በመጀመሪያ በጣም ይቅርታ ለደረሰው ነገር። ያው ሁላችንም እንግዲህ የእሷ ቪክተሞች ነን። እኔም ልጄም ጂጂ ብዳሌ ሰዎች እኔም የእሷ ቪክተም ነን አለች ጂጂ። እኔ ሄለንን አልሰማትም፣ ነጭ ቅማልን ስለምንቃት የለ እንዴ? እና አሁን የኔ ተጠቂ እንደሆንሽ እንደ ቫይረስ ህይወትሽ ውስጥ እንደገባው እያመንሽ ነው። አልሰማትም። እኔ እኮ ያቺ የምታወራውን አልሰማትም ትይ አልነበረም እንዴ? ካልሰማሽኝ ታዲያ ከመቼው ሰምተሽኝ ከመቼው የኔ ቪክተመር ሆንሽ? ቪክተመስ ትያለሽ አንቺ። ቪክተመስ እንዴ ሱፐር ቪክተመር ሆንሽ። ከምኔው ጂጂ በህይወት ዘመንሽ ቹቹ ሙሉ ጌታ እንኳን እንደኔ ስርሽን ገብቷል፣ አልበደለሽም። በነገራችን ላይ እንደኔ እስተ ፍርድ ቤት ነው ከሄድኩልሽ እዚህ ቁጭ ብዬ ሳትፈልጊ ቀሪ ዘመኔን ከ45 ዓመቴ በኋላ እየዞርኩ ነፋታለሁ ብለሽ ታርጌት አድርገሽ ዳይሪ ቡክሽ ላይ ጽፈሽ ሄደሽ እሙሙሽን ሁላ ልብ ቅርጽ ሰልጀሪ አሰርተሽ እሙሙሽ ራሱ ታዘብኩሽ ቂጤ ብላ እንድትታዘብሽ እንኳ ያደረኩሽ እኔ ነኝ። እሙሙሽ ራሱ ስትሸኝ ትላለች አንዳንዴ ሽንቱ ወደዚህ ይመጣል አይደል? ስትሸኝ ደግሞ በዚህ ጋር ትመጣለች ሽንትሻር ትላለች። እየታዘበችሽ ነው። ያ ሁላ ድንፋታ ምንም ላታረጊኝ ነው እንዴ? ወርቶ አደር አውርቶ አደር አስቦ አደር አመንጭቶ አደር ብላ እሙሙሽ ራሱ ታላግጥብሻለች እኮ ጂጂ። አንዳንዴ እንዲህ ትልሻለች ብላ ሽንትሽ እንደዚህ ይረጫል ወደ ግድግዳ ላይ አይደል? የዛ ሁላ ውጤት እኔ ነኝ።
አላሳድግም ለዚህ ጭንቅላት ልጅ ብለሽ የፋኒ ጭንቅላት ላይ ስታላግጭ የነበረው አያት ብቻ አይደለም የፋኒ ገረዳ አድርጌ ያስቀረውሽ። ይሄንን መቼም አትረሺ፣ መቼም አትረሺ። መቼ ለእናንተ ቤተሰብ ዳይፐር ዲፕረስ የለቀኩባችሁ ነኝ። እዛ ሴት መቼም አትረሺ። ሄለን ስሟ የተጠራበት ቦታ ሁላ አቤት ማለትሽ አይቀርም። አሁንማ በእኔ ምክንያት እንዳበድሽ ስላወቁ ጀርመን ላይ እኮ ሄለን ብሎ ይደበቃሉ። ትፈልጊያለሽ እንደዚህ ወደኋላ ሄለን ሲሉ እኮ መሮጥ ጀመርሽ። ድንጋይ ይዘሽ ሰው ስር መሮጥ ጀመርሽ። እዛ ሴት በህይወትሽ ምን ያስደስተኛል ብትይ አንቺ ላይ ያደረኩት እያንዳንዱ እርምጃ እንዴት እንደሚያስደስተኝ በጣም ፕራውድ መሆንበት። ማንም አይነቀንቀኝም ያልሽው ነቅንቄ ደሃ አድርጌን ያስቀረውሽ። የናቅሽውን ፋኒ ሸቃላው እንድትሆኝ ያረኩሽ። ዚስ ኢዝ ፔሪድ። ጂጂ አንድ ገል ረግጬ ልንገርሽ፣ እኔ አላውቃትም ብባል ይሄ ቀን እስከሚያልፍ የአባቴ ገበሬ ይግዛኝ በሚል ሙድ እንደሆነ ይገባኛል። አንቺ ያለሽ አይደል እንዴ ቱና ትገሚያለሽ የተባልሽው? አውቆሽ ቱና ትገሚያለሽ ከመባል እግዚአብሔር ይሰጥራል። አሜን በሉ፣ አሜን በሉ። ትጠነባለች፣ አጠገቧ መቀመጥ አይቻልም። ቱና ትጠነባለች ተብሎ የአስቴር አወቀ ዘፈን ቱናዬ ተብሎ እስከሚወጣልሽ እኮ የተዘፈነልሽ አንቺ ነሽ እኮ። እዛ ሴት ገብቶሻል? አውቂያት ትገማታለሽ ከመባል አላውቃትም ማለት በስንት ጣም። እዛ ሴት ትገማለች። ምግቧ ራሱ የእሷን ጠረን ነው መሰለኝ የሚይዘው። ሳንድዊች ስትሰጠኝ የፀጉር ቅቤ መሰለኝ። ትገማለች። ሁላችሁም በቱና ጽሁፍ ቤቱን አጥለቅልቁት ተብሎ እኮ የቱና ዘፈን የተዘፈነልሽ ላንቺ ነው። ገብቶሻል? አፋሌን ብለሽ ታወሪያለሽ አንቺ ጂጂ። ምንም ነገር ዜሮ አድርጌ ነው ያስቀረውሽ። ከሀገር እንዳይኖርሽ ነው ያደረኩሽ። ከህዝብ እንዳይኖርሽ ነው ያደረኩሽ። አማራ ሀክ ብሎ እንዲተፋብሽ ያደረኩሽ እኔ ነኝ። እዛ ሴት ቀልብ ያለው ወን ያለው ስለ ደሙ ስለ ማንነቱ የሚቆረቆረው ዘንድሮ አማራ ከጎኔ ነው። እዛ ሴት የእውነት ወን ያለው እውነት ስለ ህዝቡ የሚቆረቆር አማራ ዘንድሮም ከጎኔ ነው። ያ ገብቶሻል? ሀገርም ያሳጣውሽ እኔ ነኝ። ባልም ያሳጣውሽ እኔ ነኝ። ልጅሽንም እጫወትብሻለሁ እንዳልሻት እንድትጫወችባት እጅሽ ላይ ያስገባውሽ እኔ ነኝ። እጄን በእጄ የበላው አይነት ፊዚክስ ውስጥ ያስገባውሽ እኔ ነኝ። እዛ ሴት መቼ እየዘለልሽ ትገቢያታለሽ እንጂ ጂጂ እኔ ራስ ምታትሽ ነሽ። ሳትወጂኝ ሌሊቱን ሙሉ ከኔ ጋር ቁጭ ብለሽ ስታየኝ የምታድሪው ማለት እኔ ነኝ። ዩ ኖ ዚስ። ያንን ስብርብር ሽማግሌሽን ሰብስቤ ያመጣውልሽ እኔ ነኝ። ዛሴ መቼም አትረሽኝ። ስገባባችሁ ደግሞ እንዳትረሱኝ አድርጌ እንደምገባ ታውቃላችሁ። ቱናይ ሸተተ ገላይ ከንፈርሽ ቢያማልለኝ ያፍሽን ጠረን መቋቋም አቅቶኝ ወጣው ከቤትሽ። ቱናይ ጂጂዬ ቱናይ አልቻልኩም ጠረንሽን አቅፌ ማደር ተብሎ የተዘፈነልሽ እኮ ላንቺ ነው። ሙናይ ቀርቶ የአስቴር አወቀ ዘፈን ከሙናይ ወደ ግማታም ሲቀየር እና አንቺ አፋለሽ ብለሽ አባውትሚ እንኳን አንቺ ልጅሽ አፍ የላትም እኔ ላይ ለማውራት። ለእኔ እየሰገዳችሁ ነው። በየቀኑ አንዳንድ ጥቁር ዶሮ እረዱ በእኔ ስም። ጂጂ
ጥቁር ዶሮ እረዱ መታሰቢያነቱ ለሄለን እያላችሁ በጭንቅላታችሁ ላይ ያዞራችሁ የእውነት ምሴን እንድታወጡ ነው ማረጋችሁ። የእውነት ያ እከካ እስቲ ወኔ ያለው እስቲ ትክክለኛ በአማራነቱ ኩራቱ ማንነቱ በህዝቡ እንትን የሚል አንድ ሰው እስቲ ከአንቺ ጋር ሲልከሰከስልኝ የለም። የአንቺ አይነት ሸለፈታሞች ሊከሰከሱ ይችላሉ። ነጋቸውን ትላንቱን የረሱ የቤተሰባቸው ደም ምንም የማይመስላቸው ዝም ብሎ ለመደበሪያ እዚህ ስለፈልፉ የሚሉት ያስ የፈለገ ለእኔ ጠላቴ ቢሆኑ በዚህ ነገር ከኔ እኩል አንገት ይሰጣሉ፣ አንገት ይሰጣሉ። በዛ በገነነ ማንም ቂጥ በሚላላ ሰዓት አንገቴን የሰጠው ሰው ብኖር እኔ ነኝ። እዛ ሴት እኔ ነኝ ከዩቱብ ዓለም እንድትጠፍ ያደረኩሽ አንቺና ዮኒ። እዛ ሴት ያ ወሬ ነጋሪ ቀባሪ ያሳጣን ይባላል። መቼም ካይምሮሽ ማልጠፋ ሰው ግማታ ያልጋ ስህተት ነው ያለው ሰውየው። ሂና እየቀለጠ ነው። እሺ ጋይስ ሌላ ነገር እንዳይመስላችሁ። ሂና ተቀብቼ ነው የመጣሁት ዛሬ። ለቅዳሜ ለሰርጌ እየተዘጋጀው ነው ያለሁት። ነገ ወይ ባጭስ እገባለሁ። ያ እና እሷም እንትን ኖራት we are victim እኛም ቪክተም ነን አለች። እውነት ኖ ሞር እያልሽ ሰላማዊ ሰልፍ አትውጪ። ኖ ሞር እያልሽ ለምን አትውጪ? ጂጂ አበባ በጠረረብኝ ሰዓት ያኔም ዩቱብ ላይ እኛ ታዋቂ ነን ታናቂ ነን ስትሉ ከኋላችሁ መጥቼ የእናንተን ታሪክ ለመስማት እናንተ ትተው እኔ ጋር ነበር የሚመጡ ሰዎች። አንቺ ቁጭ ብለሽ ላይቭ ላይ ያወራሽ አንቺን ትተው የአንቺን ታሪክ ለመስማት እኔ ጋር ነው ሰዎች የሚመጡት የነበር። መጣው ከዩቱብ አስወጣኋችሁ። ዛሴት ምንም አላረኩም። የምታደርጉትን ቪዲዮ ሪያክሽን እያደረኩ ምን ልትሉ እንደፈለኩ ለህዝቡ ነው ግንዛቤ የሰጠሁት። እሺ ያ አንቺም ዮኒ በህዝብ መነገድ የለም። ዛሴት አሁን ደግሞ እዚህ አበባ በጠረረባችሁ ሰዓት ያው የዩቱብ ልጆች ምንም የፈለገ ልዩነት ምናምን ቢኖር ልቤን ያውቁታል፣ አቋሜን ያውቁታል። ተከትለው የፈለጉትን ሲፈልጉ ሰፖርት ሲፈልጉ ዲፖርት ያደርጉኛል። ገባችሁ? ዛሴት ያ አንቺ በጠረረብኝ ሰዓት አይምሮሽ ማመን ከብዶታል። ሄለን አንበሳ አገኘች ከመቼው? ሄለን እንትን አገኘች ከመቼው? ገና ብዙ ታያለሽ። በነገራችን ላይ ገና ብዙ ታያለሽ። በህዝብ እኔ ቂም ያለብኝ በደም ቂም ያለበት ሰው እኔ ላይ የለም፣ የዕለት ዕለት ቶፒክ ካልሆነ በስተቀር። በዘሩ ላይ አላግጬ በዘሩ ላይ ሻምፓኝ በትኜ በዘር የነገድኩት እኔ ላይ የሚወጣብኝ ነገር የለም። የዕለት ዕለት ቶፒክ ሊያጋጨን ይችላል፣ ሊያቀያይመን ይችላል። ዛሴ ያ እከካም እየሄድሽ አሁን ወይ ጌም ስላለሽ ምናምን በየቦታው መግባት አለብሽ። ቆሻሻ። እኔ ደግሞ ለጌም አይደለም ከሞት ትድኛለሽ ብባል አይምሮዬ ሳያምን ምንም ነገር ሰዎችን ለሆነ ጥቅም ስል ምንም አላናግራችሁ። እግዚአብሔር ምንም ከብሎክ እንኳን ሰው አላወጣም። አላወጣ። እነሱስ ጅላቸው እንዴ? እኔ ከብሎክ ስላወጣው ለጌሜ ለጥቅሜ ስል እነሱ መተው ቀጥታ የሚጠቅሙ እነሱስ ጅላቸው። ራስ ወዳድነታችን ከአቅማችን ከአይምሯችን በላይ ሲሆን ነው እንደዚህ እንድናስብ የሚያደርግ። ዛሴት እየዞራችሁ ፕሮፓጋንዳ ትነፋላችሁ። የሆነ እንቁላል ነው ምልክታችን ምናምን እያላችሁ ዶሮ ነው ምልክት እያላችሁ ጫጩታችሁን የሰው ጭንቅላት እከካ እንትናን ወዳታለሁ እንትና ምን እላታለሁ ማርያም እላታለሁ። አልወዳትም። የምትመቸኝም ከሆነ ለጌም ወይ ለምን ስል እኔ ምቾቴን አልነግራት ወይ እሷን ሰፖርት ማድረግ ወይ እሷን ሀቅ ማወጣበት ሁኔታ አጋጣሚ ቶፒክ ሲኖር በዛ ጊዜ እናገራለሁ። ዛሴ
ወድሻለሁ ጠላሻለሁ ምናምን ኖ ሴንስ ፍሮም ምንም ነገር ተነስቼ አላወራም። ይሄን ያህል ሆዳሞች ናቸው እኮ እንደዚህ ኢነርጂ ሉዝ በምታደርጉ ሰዓት ዊዝአውት ናቲንግ አነሰም በዛም እግዚአብሔር አሳፍሮኝ አያውቁም። ዩቱብ ላይም ያሉ ልጆች ቲክቶክ ላይም ያሉ ልጆች ያ የዩቱብ ልጆች ናቸው ቲክቶክ ላይ ያሉ ቴንክ ዩ ኤኒት ማንም ቢመጣ አስተያየት ቢሰጥ ከድሮ የሚያውቀኝ ሰው እውቅና የምትሉትን ነገር እኔ 7 ዓመት አውቀዋል። ኮሮና ሰሞን እኔ ነበርኩ የእናንተ ስታቲስቲክ እከካሞች ቱና ሁሉም የኢትዮጵያ ወጣቶች በሙሉ ቪክተሞች ናቸው። አሁን ደግሞ ወደኛ ወደ አዛውቶች መታለች። እኔን እንኳን ስሟ ሙሉ የኢትዮጵያ ወጣቶች ሁላ ቪክተሞች ናቸው። የወጣቶችና የህፃኖች ማህበር ለምን አትሄዱ? ጉዳዩን ለምን ለሚመለከተው ህፃናቶችና ማህበር ምናምን ጂኒ ብቱ ለምን አትሄዱ? ሁላችሁ ዶንት ብሬክ ማይ ሀርት የሚለውን ከዛም ከኋላችሁ ደግሞ ኖ ሞር የሚል ሰው ደግሞ ከኋላ ጽፋችሁ ለምን አትሄዱ? ኖ ሞር ብሬክ አስ አወር ሀርት የሚል እንደዚህ ያበደ የኢሱ አማርኛ የመሰለ እንግሊዝኛ ጽፋችሁ ለምን አትሄዱ? ከዛን ዘቢባ ደግሞ ከኋላ ገራገር እያለ ታጅባቸዋለች። ችግር የለውም። ግን አንድ ነገር እዚህ ጋራ ኢሱ ምንድን ነው የምለው ይሄ ነገር ከአንተ ጋር ግንኙነት አላት። አሁን በእሷ ቤት እኮ ትልቅ ንግግር እያደረገች ነው። እኔ እንደማስተላልፋት ታውቃለች። ስንት ሰው እየሰማ ነው እሱ ጋር አለ ብላ አርጋ ድምጿን እያሻከረች የለም ፓርላማዊ ቋንቋ በእሷ ቤት እኮ እነሱ አይገባቸውም እንደዚህ አይነት ነገር። እሷ ከሚዲያ ቆይታ እንደ ፖለቲከኛ የለም እንደ ዘረኝነቷ ከነሱ በፊት ቀድማ የተረዳችውን ነገር ለማህበረሰቡ እያስረዳች ያ ኢንዲፔንድ ኦፍ ቱና ማለት ነው። ኢንዲፔንድ ገባችሁ? ኢንዲፔንድ የላትም ሊኖራትም አይችልም። ምንም እንትን የለውም። ወጣ ማብራራትም ይኖርብሃል ብዬ አልልም። ግን አንድ ነገር እኔ እጠረጥራለሁ። ምክንያቱም ሁል ጊዜ እሷ ሰዎች ናቸው ይከፈላታል። ምናልባት ራስህ እንድትፈትሸው አካባቢ ላይ ያለ ሰው። ምክንያቱም አንተ ከዘቢባ ጋር ሳትሆን በፊት እሷ ስለ ዘቢባ ትናገር ነበረ እና ያው አጋጣሚ እስቲ በምን የተነሳ የሚላት ሰው የለም እኮ አሁን ከአንተ ከዘቢባ ጋር ከመሆኗ የተነሳ ከዘቢባ ጋር ታወራ ነበር፣ በዘቢባ ላይ ቶፒክ ታወራ ነበር አለች። እስቲ አሁን ዘቢባ ምን ነበረች ያኔ? እናል ምን ሆና በየትኛው ቶፒክ ነበር ስታወራብሽ ብሎ እኮ ቢጠይቃ ሰው የለም። ገባች? የለም ይንጅሮ ሆኖ ደግሞ አንተ ከዘቢባ ጋር ሆንክ፣ አገባህ፣ ወለድክ። ነገሩ በጣም አሁን ደግሞ በጣም እያመረረ መጣና እሷ ተከፍሏት ነው የምትሰራው። እንደ ሌሎቹ ቲክቶክ ላይ እንዳሉት ሰዎች ተከፍሏት ነው የምትሰራው። ግን የእሷ ትንሽ እንደ ቲክቶክ ላይ እንዳሉ ሰዎች ተከፍሏቸው ነው ጂጂ። ሰዎች በየቀኑ አንበሳ ምናምን በቲክቶክ አለም አንቺ በምታምኒው ሲጎርፍላቸው ተከፍሎ ቤታ ተከፍሏት ነው። ይሄ ጊፍት የሚሰጣቸው ሰዎች ተከፍሏቸው ነው። ሰው ሁላ ፍቅር የሰው ፍቅር ያለው አይመስልሽም አይደል? እንዳንቺ ሰው ሁላ የሚጠላ ነው አለ የሚመስልሽ? ገብተሻል? የሚጠላ የሚገማ ነው አለ የሚመስልሽ? ቱና ነው ሁሉ ሰው የሚመስልሽ አይደል? ለጥቅም ብቻ ሰው የሚገናኝ ነው አለ የሚመስልሽ? እኔ ጥሎብኝ ዝም ብሎ ያው የአንቺ ከለር አላማረኝም ብሎ የሚጠላኝ ሰው ሰው አለ። አንድ ሰው ዝም ብሎ ደግሞ የምመቸው ሰው አለ። የሚገርማችሁ ነገር ምንም ነገር ያላደረግኩለት ምን ያላደረግኩ ጸጥ ብሎ የለም አይ ላይክ ዩ የሚል ሰው እግዚአብሔር በህይወት ዘመኔ እንደዚህ አይነት ሰዎች አሉ። ብቻ በህይወቴ ውስጥ በነገራችን ላይ ያ እንትን የሚለው ምንድን ነው ቤተሰብ ላይ ባልና ሚስቶች ላይ በተለይ ሴቱ በጣም አሞሻላል። የቹቹዬ ነገር በጣም ነበር ማሳመመሽ በነገራችን ላይ እግዚአብሔር ግን ቹቹ አሳዘን። ቹቹ የሚሰራበት ልብስ ቤት በጣም በሚያሳዝን ነገር ነው ይላከችልኝ።
ቹቹ ልብስ ሰፊ ሆኖ የሚሰራበት ልብስ ቤት ማለት እኔም ቪዲዮ ያስቆምኩለት ነው የምነግርሽ ከፍዬ በዩቲዩብ የሚያገኙትን ብር ለዛ ቪዲዮ ከፍዬን ያቆምኩት። ስፈልግ ሊቀቁት ማለት ይችላል፣ ስፈልግ ለኔ ላኩት ማለት ይችላል። ቹቹን እንዳያችሁት ነው ስትደውሉለት በጣም ፍሬንድሊ ሰው። እናቴት ነው 4 ልጆች አሳዘኑኝ። እዛ ኢትዮጵያ ያሉት በተለይ ያዞረ የምትወድቀው ልጅ አሳዘነች። እንደናንተ ብልግናና ደደብ ቢሆን ህሊናዬ ወደዛ ትቼ በጣም ነበር የምጫወትባችሁ። በነገራችን በጣም ልክ 12 ሰዓት ከጠጣ በኋላ ስደውልለት ቹቹ ምስኪን ነው። ሰዓቱ እንዴት እንደማውቋየሽ ምስኪን ነው። እንደውም ሄለን ትሻለናለች ሁላ ነው ያሉት። ለምን ቢያንስ 23,000 ልከንላቸዋል። ወጣቶችን ነው የምትጫነው፣ ወጣቶችን ነው እኔ እቺ እያዞረ የምትወድቅ ልጅ አለችው እና በጣም ላይፉ ያሳዝናል። እናቴ ትሙት አስለቅሳችኋለሁ። በየቀኑ እንድታመልኩኝ ነው ማረጋችሁ። እናንተ ያንን ስሜት እንዲሰማችሁ ስል ግን ሄለን አጭሩ ምነግራችሁ፣ ሄለን ከረዳሽው እርጁ፣ አለበለዚያ እሱ ችግሩንም ምኑንም እንደዚህ ውስጡን ደብቆ የሚኖር ሰው ነው። እባክሽ እኔ ልብስ ቤት ነው የሚሰራው ማትረጁ ከሆነ ሄለን በእናትሽ ተይው ተብዬ ከሱ ጋር ልብስ የሚሰፉ የልብሱ ቤት ባለቤት በጣም የሚያሳዝን ማሴጆች ልከውልኝ እና የልጁን ያዞረ የምትያውቅ መድኃኒት የምትወስደዋለ ያ እና ቹቹ ያለቅሳል ደግሞ በነገራችን ቶሎ እምባ የሚቀናው ሰው ሲያወራኝ አይታችኋል። ኖርማል ድሮ እንደሚያውቀኝ ብጤ ነው የሚያወራው እንጂ እኔ ጥቤ ነበር የምጫወትባቸው። እሱም የዘላለም እግር እሳት አድርጌን ያስቀመጥኳቸው። እግር እሳት ጂጂ መቼም አትረሸኝም። በተለይ በዚህ በፍርድ ቤት ፋኒን ለማሰር እንደዚህ በሳምንት አንድ ቀን አንተ ጋር ልጅ በሳምንት እኔ ጋር ስሉ ኖ አትያዝ። ልጆቹን አንተን ልንጫነህ አንፈልግም። የልጆቹን እኔ ማጣት የለባቸውም፣ ፍቅሩ ማጣት የለባቸውም ካልክ አልኩት። የእሱንም ስሜት አለመጫን ካልክ በ2 ሳምንት ቅዳሜና እሁድ ብቻ ተቀበል፣ አለበለዚያ እንዳትቀበል። መብት አለ። መብቱን ነው የነገርኩት እኮ ነው። መብቱን ነው ግዴታ ያለበት። እሱንም አለመያዝ መብት እንዳለው ነው ነገራችሁ። ግን እሱ ልጆቹ ለምደውት ወዲያውኑ እየወሰዱ ስለሆነ የልጆቹ ስሜት ላይ መጫን ስለሆነ ይህንንም ከግንዛቤ ያስገብታል። ፋኒ አሁን የት ነው ያለው? ዩኬ ነው ያለው። ብሎግ እኮ መስራት ጀመረ። ዓለም አቀፍ እየዞረ ራይት ዩሮፕ ዩኒየን እንዳለ እየዞረ ዩሮፕ እየዞረ ብሎግ ይሰራል። ልታስሩት ቆጨለሽ አንቺ ባርቸሎና ነው ያለው። ባለፈው ፍራንስ በሮማንቲክ መንገድ ነው ያሳለፈው። አይታችሁታል። ኧረ ጋይስ ተብተብ አድርጉ፣ ኮፒ ሊንክ አድርጉ። የኔ ጊፍተሮች ጊፍት እንድሰጡኝ አልፈልግም፣ ምክንያቱም ለቅዳሜ አስቀምጡልኝ። ግን ቢያንስ ተብተብ ኮፒ ሊንክ። ቅዳሜ ማትሰጡ ሰዎች ደግሞ ፔጁን ጠብቁበት። የአበባም የቲክቶክም የምናምን ያላችሁ ቴንክ ዩ። መነገጃ ግን አይደለም። እሺ ከፈለጋችሁ ፔጁን ለመጠበቅ ቲክቶክ በእኔ ገቢ ካገኘ ምንም እንደዚህ እንደማይነካኝ ያውቃል። ዛሴት ያ እና ፋኒን ነፃነቱን ያሳወጅ ነው። ኢሮፕ ላይ እየዞረ ብሎግ እንዲሰራ ያደረግ ነው እኛ ነው። አሁን ደግሞ አሜሪካ እንዲሄድ እናደርገዋል። አሁን ከባርቸሎና ሲመለስ እኔ ጋና ማለት ይችላል። እኔ ነኝ ያልተመች። እኔ እንኳን ፋኒ አይደለም ኖርማል ቤተሰብ የራሱ ልምጣ ስሉኝ እኔ ረፍት በተለይ ሰመር ላይ እኔ ቢዚ ነኝ። ዛስ ያ የምትጫነው እና እያየን ነው። በፊት ለፊት አንበሳ ሲወርድላት እያየን ነው። በፔፓልም የምናውቃቸው ሰዎች አሉ ብር ያስገቡላት። እኔ አንዳንድም ኢንፎርሜሽን ስለማቅ ሰሞኑንም ያያችሁትም ዱባይ ላይ አንበሳ ያወርዳሉ፣ ትተዋቸዋለች። ቲክቶከሮችም ደግሞ አንበሳ ያወርዳሉ፣ ትተዋቸዋለች። በውስጥ በኩልም ብር ይላክላታል ምናምን ነገር እና እሷም አፍ አውጥታ አሁን መረጃ አለሽ ብላት እኮ ብዙ መረጃ። በነገራችን ላይ ጂጂ ሚዲያ ላይ
የመረጃ ጠኔ ካለበት ሰው ብትኖሪ የመጀመሪያው አንቺ ነሽ። መረጃ ብሎ የማይሰጥ ሰው ብትኖሪ ቀሻ እናቲቱም ምንም እንትን የለሽም። እዚህ ከምትሰሚው ላይ እኔም ማውቃለሁ ያልሽ መቀላቀል ተወጀልሽ እከካ ምንም የምታውቂው ነገር የለም። የመረጃ ሰው ገብቶ የሆነ መረጃ ላንቺ መንገር ጠን ያለብሽ ሰው ነሽ። ከድሮም እኔ የመረጃ ችግር እንደሌለብኝ እኮ የሙሉ ጌታን እናቱላ በኢንስታግራም በምን ልክልሻለሁ። እቺ አሳከምኳት የምትያውን ሳምሪ እህቴ ብላ እቺ ድዳሟ ጥርሳሟን እኮ ከ7 ዓመት በፊት እኮ አምጥቼ ድርግም አድርጌልሻለሁ። ከዛን ተራርጠሽ ከፌስቡክ ላይ እንድታጠፋ አርግሻት። ኦሬዲ ያ ፎቶ አለ ገና ታማ ወደ እንትን ኤሲያ ሀገር እሷን ከመውሰድሽ በፊት እኔ አላመጣሁልሽ። ከድሮም ችግር የለብንም። ኢንሳይደር ታውቂያለሽ። እከካ ቹቹ መሆንሽን እኮ መተሽን የነገርንሽ እኛ ነን። ከ6 ዓመት በኋላ ነው እኮ ሙሉ ጌታ ኢንተርቪው ኔጋ የመጣው። አንቺም ቹቹ እሷም ቹቹ እንደሚባል የነገርን ላይቭ ላይ ያንን ነገር እኮ ከኔ ነው እኮ የሚያውቁት። የኢንፎርሜሽን ድርቀት አለብሽ በነገራችን። እኔ እንደውም ነገር ጀምሬ ያለ ከደበረኝ እተዋል እና ስተው ኢንፎርሜሽን የሰጡኝ ሰዎች ይናደዱብኛል። አንዳንድ ቀን ላታወሪው ምናምን ብለ የጠየቀችበት ጊዜ አለ ወይ መታው ይቅርታ ይበሉኝ ወይ ብር ይስጡኝ ብላናለች። እኛን ራሱ ማለት ነው። እና እኔ ራስን እንድትፈትሽ ነው። ስሙ እኛን ራሱ ብር ትስጠን ብላናለች። ጂጂ አለች። ጂጂ እስቲ መረጃ አምጪ። ጂጂ እስቲ መረጃ አምጪ። መቼም ዩፎ አላኩብሽማ ዩፎ አላኩማ። እኛንም ማለች ብር ስጡን ገንፎ በጠረረባቸው ሰዓት፣ ጭራሽ ገንፎ በጠረረባችሁ ሰዓት ገንፎ ጠዋት ታገነፊያለሽ። እሱን ካልጨረሳችሁ ደግሞ ጠዋት ላይ ደግሞ እሱኑ ትጋግሪና ከሰዓት ጨጨብሳ ትሰሪዋለሽ። ጨጨብሳው ደግሞ ካልጨረሳችሁ ደግሞ አቅጥናችሁት አጥሚት ማታ ጠጥታችሁ አፋችሁን ጠራርጋችሁ የምትተኙ ሰዎች አንቺ ብር ስጡን ቱ ነዓለቱላ አለክ ያ ልኹሱስ ያ ሙሽሙሽ ንፍጣ ዲንቲ ሆየዳ ይላል ሶማሌ ጋይስ። እከካ እስቲ አምጪ በሏት። ደግሞ ሰው ናት ብዬ አምጪ በሏት እላለሁ ጋይስ። እናንተ እራሱ እኮ ወስድ ያደርገኛል ጋይስ። አብጃለሁ ይሄን ሰሞንማ በተለይ አብጃለሁ። እንድትፈትሽ ስል ምናልባት እዛ በምትኖርበት ሰዓት አይ ዶንት ኖ አንተ ደግሞ ከሰው ትጣላለህ ማለት ከበደኝ። ምክንያቱም አንተ ከሰው የምትጣላ ሰው አይደለም። ኢሱ ረጅም ጊዜ ነው የምናውቀው። ዘቢባም እንደዚህ ከሰው የምትጣላ አይደለችም። ግን ይመስለኛል የዘቢባን ስራ ለማበላሸት የኔ ግምት ነው። ያው ፖለቲከኛ አይደለም እና ጂጂ አንቺ ፖለቲከኛ ነሽ፣ ጥንባታም ዘረኛ ነሽ። የማዘረኛ ነሽ። አማራን ጥላቻ አዙሮ ሊደፋሽ የተዘጋጀሽ ገብተሻል። በማን ሀሳባሽ ኦሮሞ ሳትሆኚ በኦሮሞ ተጠግተሽ፣ ኦሮሞ ደግሞ ልጁን አሻግሮ እኔ ኦሮሞ አይደለሁም ብዬ እንኳን ብክድ እንደዚህ አሻግሮ ልጁን ያውቃል። በነገራችን ላይ ኦሮሞ እኔ አይደለሁም ኦሮሞ አይደለሁም እንኳን ብል ኡስ ቶርቶርቱ ነው የሚለኝ። ያውቃል፣ እውነት ያውቃል። በትከዳ አይደለሁም እንኳን ብትል ማለት እንኳን ነኝ ብለህ ተለጥፈህበት አይደል ተለጥፈሽ እንኳን ቱ ዴም አጆይቱ ቶርቶርቱ ነው ብሎ ከሁሉም ያጣ ሆነሽ እዚህ ጠነዛይ ሴትዮ ሁሉ ነገርሽ ጠንስቶ ከንፈርሽ ብቻ የአህያ ቂጥ እንዳሸተተሽ ሌላኛው አቂ አህያ እንዲሁ ለሽ የቀረሽ ፋንድያ የሆንሽ ኮፎኖ የሆንሽ ሴትዮ ገብቶሻል። ከንፈር ብቻ ነው የቀረሽ በአሁን ታይም። እሱ ቦቶክሱ ሲለቅ ትዘረገፊያለሽ ለምቦጫ። ባለፈው እኮ ጃፒ ምን ብሎ ጠየቃት? ሻምፓኝ ግን የእውነት በትነሽ ነበረ ወይ አላት። ገስት ላይ ምን አላት? ሻምፓኝ ሌላ ነገር ስለሌለኝ ነው እንጂ ሻምፓኝ እኮ እንደውም ትንሹ ነገር ነው አለች። በገዛ መሬታችን ገብታችሁ መሬታችንን ስትወስዱ
ከሻምፓኝ ሌላ ምን ልበትን ነበር? እቤቴን እኮ ሌላ ነገርም ቢኖር እበትን ነበር አለች። አያችሁ፣ አንድ አማራ ቤቷ ቢኖርም አርዳ በደም ነበር በትና የምታሳያችሁ። ባለፈው ደግመዋለች። አይታችሁ ተላል። በጣም አስረድቼ እንዲገባችሁ ስንት ዓመት ስላረኩኝ ለዛ ነው ተከታትዬ እንደገና ቶፒክም አላረጋት። እዛ ሴት የቀረው ለእናንተ ስለተወኩኝ ይህን ያህል ማልከታተል እኔ የምፈልገውን ነገር አደረስኩ። ሳደርስ ዝም ብዬ ነው ምተው። አንድ ቀን ሰብስቤ ደግሞ ሄድባለሁ። እና በአካባቢዎቹ ያሉ ሰዎች ይህን ነገር የሚያደርጉ የትዳር ጉዳይ ነው። ኢሱኒዩት ጃፒ የፖለቲካ ነገር ነው ተይ ሲላት ኢሱም እንዳልታውቃል ጃፒ ተውተው ይሄን እኮ ፖይንት ነገር እያወራች ነው አለ። ቆማጣ እንደ ብርቅ አንድ ጣት ብርቁ ነው አለ። ረገጥ አርጋ ስትናገር እውቀት ያላት መስሎታል። ለምን እሱ ተብታባ ስለሆነ ገመዳፍ ስለሆነ እሷ ደደብ ስለሆነች እንግሊዘኛ ትንሽ ጣል የሚያደርግ ሰው ምሁር ይመስላት የለ። ሳምሪ አት ዘ ኤንድ ኦፍ ዘ ዴይ በሚል ቋንቋ እንግሊዘኛ ለምሸውዳት እሷ አረ አት ዘ ኤንድ ኦፍ ዘ ዴይ ብላ 35 ጊዜ ደግማ ልጄ ምሁር ናት መንግስት ራሱ አይችላትም አለች። ደረቷ እንደዚህ ብልጥጥ አርጋ ልጄ ምሁር ናት ማናችሁም አትችሏትም እንኳን እናንተ እዚህ ሚዲያ ላይ ያላችሁ መንግስት ራሱ ለመንግስት ራሱ ምትከብድ ሰው ናት አለች። እዛ ሴት እሱም ደግሞ ቶሎ ጮክ ጮክ ብላ ስላወራች ምሁር መስሎታል። ራሴን በራሴ ከላቆለባበስኩኝ ማን ያቆለባበሰኛል ማለት ይሄ ነው። ቆንጆ ማህበሮች ናቸው ግን ቢደራጁ ታስነው ፋስም ይባላል። እንትና ጃፒ ይውጣ ከነሱ ውስጥ እነዚህ ቆንጆ ቆንጆ የእድር ቤት እቃ ቆጣሪ መሆን የሚችሉ ሰዎች ናቸው። ጋይስ ሺቶች ምናልባት ዘቢባን በጣም ምርጥ አርቲስት ናት፣ የወጣች አርቲስት ናት፣ ጨዋ አርቲስት ናት። እና አሁን ዘቢባ ምኑ ነው ወጥ ለነገሩ ልሙጥ ናት። ሼፕ የላት ቂጥ የላት ምን የላት የእውነት ምንም ነገር የላትም። ስለምሟ እርግጠኛ አይደለሁም ግን ስላየሁት ነገር ነው። ሼፕ የላት ላሽ የሆነ ሴትዮ ማለት ነው። ላሽ የሆነች ታዋቂነት ነው። ቬሮኒካ ከሷ በኋላ መጣ እንኮ የት ነው የተነጠቀችው? ተነጥቃለ። ራሄልን አታያትም? ራሄል ጌቱን ሺት ራሄልን አላይሻት? አንድ ትዳሯን አሜሪካን የምትፈልጉ አሜሪካ ላይ ተሳካለት። ሁለት አንድ ዘፈን ትለቃለች። ያንን እንደ ቴዲ አፍሮ አይነት ስታይል የያዘችው ራሄል ናት። ከሴቶች አርቲስት ከሴቶች ማለት ከትንንሹ ትውልድ ከአዲሱ ትውልድ እናስተራወቀማ ቦታቸው ግን እነዚህ ትውልድ እዛ ሴት በሄደችበት እሱን ያገኘው ቲክቶክ ላይ ነው። እሱን ከዛን ትመጣለች። ዘፈኑ ስለምን ነው? እሱን ስላገኘሁት ለሱ ያለኝን ክብር ነው የዘፈንኩት። እኛ ስለሱ ክብርና ውርደት ምን አገባና ነው ቁጭ ብለን በካሴት የምንሰማው? ይህን እንጂ ላንፎ ሰውዬ ምን ብለን ነው እኛ በካሴት የምንሰማው? እዚህ ራሱ ላጩን እያንጠባጠበ ማውራቱ ጆሮአችንን አደንቁሮናል። ገባችሁ? ያ ከዛን ሁለተኛውን አልበም ያወጣሁት መታሰቢያነቱ ለትንሿ ልጄ ናት። እሷን እርጉዞኜ ነው። እኛ ምን አገባን ታዲያ? ስለ ልጅሽ ምን ሰማው? እኛ ልጆች የለንም እንዴ? ስለ አንቺ ልጅ ቁጭ ብዬ ከምሰማ ልጄን ቁጭ ብዬ እንዴት ነው ዛሬ ትምህርት ቤት እያልኩ ውሎ አልጠይቆም እንዴ? ማን ስለሆነ ነው የአንቺን ልጅ እኔ ቁጭ ብዬ ታሪኳን የምሰማው? ሚኒሊክ ናት? ጣይቱ ናት? ኃይለ ስላሴ ናት? ወይስ መለስ ዜናዊ ናት ልጅሽ? ሎሬት ገብረ ምናምን ናት? ሁይዝ ማን ናት? ልጅነቷ ለአንቺ ብቻ ነች፣ ለእኛ ምንድን ናት? ከዛን ታሪኩን ነገረችን። የእሷን ልጅ ዘፈን የምሰማው ማናትስ? ለኢትዮጵያ ስትል ባድመ ላይ የተሰዋች ናት ወይስ አድዋ ላይ የተሰዉ ናቸው? ሁይዝ ማን ናቸው? ስለ አንቺ ልጅ ቁጭ የምሰማው እኔ ልጄን አላናግረው? ባሌ እንደዛ ስለሆነ ለሱ ዘፈንኩ። ለዚህ ጀዝባ ደግሞ የሱን ጀዝባ ታሪክ እኔ ቀድሜ ሻውቆ የለ እንዴ? እኔ እኮ ቀድሜ እንኳ ነግሬሻለሁ። እሱ ወረቀት እንዳልነበረው ዝም ብለሽ ምን እንደምታረጊለት አታውቂም። አትንጀላጀይ፣ ኮራቤ፣ ዘነጥበይ እያለን እኮ በደፈናው ነግርሽ ነበር እኮ። ምን እያረግሽለት እንደሆነ አልገባሽም። እስቲ ለሱም እስቲ አደረገችልኝ ወይም ደግሞ ኩራቴ ናት ብሎ እንዲናገር እድል ስጪውልሽ ነበር እኮ። እከካ መተህ ስትበጠረቄ ነው እኮ እኔ መጥቼ እስቲ ሄለንን ጠይቂያ ማን እንደሆነ በዩ ብዬ ጠይኩሽ እኮ። እከካ ምናልባት በዘቢባ በኩል የዘቢባን ስራ
በቃ ስለ እሷ ዘቢባ በወጣች ቁጥር ነው ይሄ እርግጫው የሚኖረው። ኢቨን እንኳን ቲክቶክ ላይ ስትመጣ ፑሽ ደስ የሚል ነገር ነው። እንኳን እሷ አይደለችም የአሜሪካን ሆሊውድ ላይ ያሉ ትልልቅ ምናልባት መጠርጠሩ ጥሩ ነው። እሱ እንዴት ነው እዛ ላይ ቂጤን ያዥኝ ይላል፣ ቂጤን ያዥኝ ይላል ስሜቱ ሲመጣ። እዛ ሴት ተጣሉ እያልኩኝ አይደለም፣ ሁሉንም ጠርጥሩ እያልኩ አይደለም። እኔ 100% ሽሩኝ የምናገር ተከፍሏታል። ያንተ 100% ሆኜ ሽሩኝ የምነግረው ተከፍሏታል። ለማን ሲባል ለዘቢባና ለኢሱ። ማን ናቸው እነዚህ? እነዚህ አከምባሎ የተሰበረባቸው ሰዎች ደግሞ ምጣዳቸው ራሱ የተሰነጠቀባቸው ስንጥቅጥቆች ምን አይነት ምንጭ ሊያመነጩ ነው አሁን ለእነሱ የሚከፈለው? ገይስ ይሄ ሁላ ህዝብ እየመጣ የሚከፍለኝ ከሆነ ምን ነው ማያልፍልሽ ተብዬ ተረግሜ ነው እንዴ እንደዚሁ ድሃውኝ የተቀመጥኩት? እንደዚህ ንጫጭባውኝ የተቀመጥኩት? እንደ ህዝቡ ጀት የፕራይቬሲ ማልገዛው ምንድን ነው? ሰው ሁላ ተሳድቦ የሚከፈለው ከሆነ ለምን ሁልሽም ተሳዳቢ አትሆኝም ታዲያ? ጂጂ አንቺ አልተሳደብሽዋል እንዴ? ኦርቶዶክስን ሰድበሻል፣ አማራን ሰድበሻል፣ ኦሮሞን ሰድበሻል፣ በፐርሰናል ከሆነም ጀዋርን ሰድበሻል፣ ዝናሽን ሰድበሻል፣ የአብቹን ባለቤት ዶክተር አብይን እናቱን ላይ የጠራሽ ሰድበሻል፣ ሽመልስ አብዲሳን ሰድበሻል። ማንን ያልሰደብሽው? ልጅሽን ሰድበሻል፣ ፋኒን ሰድበሻል። ሌላ ዋናዎቹን ነው የምነግርሽ። መስደብ ህይወት የሚቀይር ከሆነ ታዲያ ምን ነው ለምቦጫም ሆነሽ ቀረሽ? ይሄ ሚዲያ ላይ የምታያቸው ሰዎች ቢልጌት ነው እንደሚመስሉሽ? የድሬዳዋ ኦክሰዴ ነው እንደሚመስሉሽ? ይሄ አሁን እነ ቤታን ስታያቸው ቤታ ከፍላ ነው እንትናም ከፍላ ነው ትላለች። ማናቸው እነሱ? ለራሳቸው ያፈታ ያረዛቅ ብለው ላይቭ የሚገቡ ልጆች ናቸው። ቤታ ከፍላ የምታስቆም ከሆነ ያኔ ስትሰድቢያት ለምን አላስቆመችሽም ታዲያ? ከፍላን ያቆመችሽ ቡቺ ከፍላ ነው። ማናት ቡቺ? ለራሷ አሁን ነው ቫዝሊን መቀባት የጀመረችው። እቺ ከካ ሁለቱ ማኔር እንደዚህ እያለች የምትውል ቀኑ ሙሉ ማነሽ ሄደነሽ ማለሽ ማረሽ እያለች ስትውል የምትውል ለራሷ ሁማኔሩ እያየው የሚረግፍ ሴትዮ ማናቸው? ለእኔ እንኳ አዲሴ ስለሆነ ነው እኮ ፊራን ለሄለን ብር አስገባው ብሎ ስሜን ሲያጠፋ ብር ካስገባ ስክሪንሻቱን ልቀቅና አዋርደኝ አልኩት። አንቺ እንደምትይው ስግብግብ ሰው በውስጥ አልጨርሰውም ነበር እንዴ? በውስጥ አናግሪኝ እያለ እንኮ ሲጽፍልኝ ነው እኮ። አይ ላይቭ ላይ ነው እንጂ አላወራውም ብዬ እኮ ላይቭ ላይ ገብቼ ስሰድቦኝ ነበር። ሰድቤውም ራሱ እኮ ንዴቴ ሲያበርድልሽ ፕሊስ ደውይልኝ ብሎ እንኳን ጽፎልኝ እንኳን አሳይቻቸዋል። ከዛ ምን ያደረኩት ብሎክ ነው ያደረኩት። ከዛ ምን ያደረኩት ከሚስቱ ላኩለት። ትዳር መስርቶ እንደነበረ ላኩላት፣ እሷ የማታውቀውን ነገር በቃ። ከሱ ጋር ምን አጨቃጨቀኝ? ከዚህ የውሸት በሽታ የሚያሰቃየውን ሰውዬ ጋር ምን አነጋገረኝ? ሄጄ ከምንጩ ሄደ ነው የምትቆርጥለት። ከምንጩ ሄደ ታዋጋል አባ። ሄጄ አሜሪካ አግብቶ እንደነበረ ሙሉ ሰርተፊኬቱን ሙሉ ምናምኑን ይሄን ነገር ታውቂ ነበር ብዬ በዋትሳፕ ድርግም ዛሴት አይዱይት። አሁን ደግሞ ምንም ነገር አልተለያዩም ካሉኝ ደግሞ መጥቼ እሷን ዘግዝቄ እድሜ ልኬን ስረግጣት ከአቅሟ በላይ ሲሆን ትተፋበት የለ። እኔ ከሱ ጋር ልነጋገርም እኮ ከዚህ ሸለፈታም ከዚህ የውሸት በሽታ የሚያሰቃየው በሽታ ይሄ ገገማ ፋራነት ፊቱ ላይ እንደዚህ የሚራመድ ቀጭቋ እያለ ይሄ እንደ ፊራን እንደ ኖ እሱን አይደለም ባጠገቡ ባሉትን ሰዎች ነው እንጂ የምትረግጥለት። እሱ እኮ የውሸት በሽታ አለበት እኮ። አንዳንድ ሰው ኮሌራ አለበት፣ አንድ ሰው አምቤባ አለበት፣ አንዳንድ ሰው ኤችአይቪ በሽታ አለው አይደል? እሱ የውሸት በሽታ የሚያንገላታው ሰውዬ እከካም ፋንድያም ነው። የቀዳዳነቱ ቀዳዳ እንኮ ባለፈው ማነው ጂኒው የሰጠኝን አንበሳዎች ፊራን የሰጣት በልና አስወራልኝ ብሎ እኮ ያናገረው ሰው ነው እኮ። እንደዚህ አይነት ጀዝባ ሰው ነው። እንደ ሚዲያ ሰው ኢንፎርሜሽን ሊደርሰኝ እንደሚችል እንኳን አያውቅ። እሱ አይሰጥም፣
የሰው ግን እንዲጻፍለት ይፈልጋል። ለምንድን ነው ፊራን የላከኝ ማትላት አለው? እናቴ ትሙት እንዴ ለምንድን ነው ምላት አለው? አንተ መስጠት ከፈለክ ለምን ራስ አሰጣትም ሲለው እንደዛ ከሆነ ትስደበኛ አይልም። እግዚአብሔር ስሙ በሰው ብር እንዲጠራ ይፈልጋል፣ በራሱ ግን አያደርጉም። አስባችሁትን? ልጋጋም ፎኮታ ቁሻሻ ሰው ትዳር ውስጥ ትዳር ባለ ትዳር ናቸው። 50 ዓመት ባልና ሚስት ሆነው የተቀመጡት የኔ እናትና አባት እንኳን ባለ ትዳር ተብሎ እንደዚህ አልተጋነነላቸው። 12 ልጆች የወለዱት እናትና አባቴ ማለት ነው። 12 ልጆች የወለዱት እናትና አባቴ እንኳን እንደዚህ አጋናውት ባለ ትዳር ነኝ ሄ ስትል እኔ እናቴ ሰምቻት አላውቅም። ህይወትን ትኖሯለች፣ ልጆችን አሳደገች። ከዛን በቃ እናንተ የሆነ ቦታ ያዛችሁ እኔም ራሴን ቀልባለሁ አላስቸግራችሁም ብላ ልብስ እያጠበች ዘንድሮ የምትተዳደር እናት ነው ያለች። እከካ 12 ልጆች እንትናል። ዘንድሮም ከአባቴ ጋር አብረው ነው ያሉት። አርጅቶ ገና ህፃን ሆኖ የተገናኙ 50 ዓመታቸው። ምክንያቱም ህዝቡ እዚህ ላይ በደንብ ተከፍሏታል። በደንብ እንትን የምትተራ ነገር አይደለም። በደንብ ተከፍሏታል። በቃ ፊት ለፊት የምታየው ነገር አይደለም። እና ያን ነው ምክንያቱም ከአንተ በፊት ነው ዘቢባን የተናገረቻት። ከዛ ተነስቼ ነው ይሄንን አስተያየት የምሰጥ። ከአንተ በፊት አንተ ዘቢባ መቼ እና በምን ምክንያት ብሎ አንድ የሚጠይቅ ሰው የለም። ዝም ብሎ ከሱ በፊት እንግዲህ ዘቢባው ምን ቶፒክ የምትሆን ልጅ ነበረች? እንግዲህ ምን ነበረች ግን ምንድነው ቶፒክ የምትሆነው? ግን ዘቢባን አታውቃትም። በዛ ሰዓት እሷ ዘቢባን ስትናገራት ያንን አስታውሽም ዘቢባን እየተከታተለው ሆስፒታል ድረስ እስከ ማርገዟ ከአንተ ጋር ቼክአፕ እስከ ማድረጓ ምናምን እንዴት ይህንን ነገር እንዴት እሱ ምን ይላል? አይጋቻ እያለ እንደዚህ ፀጉር ይነቀንቃል። ጋይስ እንደዚህ ይላል። ለራሱ ጀዝባ ነው። ኑሮውን ታከብድበታለች። አሁን ምን ያደርጋል? ማናት ምናምን ይላል። ኑሮ ስታከብድበት መጥተው እኮ ነው እዚህ ፊት ለፊት ሲናገሩ የነበረው። አንተና ዘቢባ ቼክአፕ ስትሄዱ እስከ ማርገዟ ማንም ሰው ሳይሰማ ፓብሊክ ሳይወጣ እኮ ነው እሷ ስትናገር የነበረው። ይሄ ማለት የውስጥ አዋቂ ነው ብዬ ነው የምለው። በደንብ የውስጥ አዋቂ ነው፣ ግን መጣላት ሳይሆን እንትን ማለት ይሄ አንቺ እኔ ባለጌ እንዳልባል እንጂ ከትላንት ጀምሮ ራሱ ተኝቷል አልተኛውም ከጠየቅሽኝ እነግርሻለሁ። በየትኛው ፖዚሽን ነው ካልሽ ልነግርሽ ይችላል። ግን ኢሞሽን ኒውስ ስለሚሆን ዛሴት ምንድነው ዋት ዘሄል አሞራ ጆፍ ነው ምናምን የሚለው ብላ ልነግርሽ ይችላል። ደግሞ አሁን እነዚህ ጨንቀው በጣም ፕራይቬሲ ሰው ሆኖ ራይት መጠርጠር አለባችሁ። ያንን ነው የምልህ። አም ሶሪ በጣም ይቅርታ። ጂጂ እኔ ወክለሽ ነው ሶሪ እያልሻለሽው። በእኔ ምክንያት መከራዋ ስራ በዛባት። ጂጂ ቱናይ ውሃ በሞላበት ሸተተ ገላይ ላክፍሽ ፈልጌ ነበር ቤትሽ የገባሁት እንዴት አድርጌ ነው ጠረንሽን መቋቋመው ከአቅሜ በላይ ስለሆነ ቤትሽንም ልብሱንም ትቼልሽ ወጣሁኝ ከጤናዬ አይበልጥም። ቱናዬ የተባለላት ሴትዮ እንኳን ካድካት አይነት ነገር መጣች። መካድ አይሻልም እንዴ? አላውቃትም መባል እኮ ይሻላል። ገስ ቀርበት ትገማ ነበር ከመባል ለዛው ወንድ ልጅ ትገማለች ሲልሽ እናቴ ትሙት። ሴትስ አመለዋል ወንድ ልጅ ካለሽ በቃ ለዛው ስንት ወጪ አውጥተሽበት እንደገና ትገሚያለሽ ማለት ሺት ዚስ ኢዝ ሞራል ዳሜጂንግ፣ ስሜት ዳሜጂንግ።
ዳሜጅ የሞራል ዳሜጅ የደረሰብኝ ሰው ነሽ። እኔ የአሳ ቱናውን አልገዛም አንቺ እየመሰልሽ አንቺን ቀቅዬ እየበላው እየመሰለኝ እግዚአብሔርን አልበላም። የእውነት በጣም መጥፎ ተጽዕኖን ያደረሰብን እኛ ሆዴ። እኔ አሁን በቱና ድሮ ፓስታ በካሮት ምናምን አድርጌ ሶማሌ እኛ ሀረር እንደዛ ይሰራልና እንደዛ እንበላ ነበር። አሁን አንቺን ቀቅዬ የበላው እየመሰለኝ እንዴት እንደሚደብረኝ ጋዴም ሽት አሳ እንደዚህ ፍሬሽ ገዝቼ ካልመጣው እንደዚህ እንትን ውስጥ የሆነ ምናምን ጋር ኧረ በስማ አንቺን የበላው እየመሰለኝ ደግሞ አንቺን ልብላ እከካ ለሰው በአሳ ማይሆንሽ ቱና ንፍጣ ያሳዝናች። መፍትሄው እንደዚህ በመነጋገር ይቀጥሉ ነው የምትይው ወይስ በቃ የሆነ ነገር ነው መደረግ አለበት? ጥሩ አይደለም። እኛ ሴቶች እንደዚህ ይህ ነገር መቆም ነው ያለበት 110%። እኛ ሴቶች ላይ እንደዚህ ነገር መሆን የለበትም ትላለች። እሱም የሴቶች ዓለም ውስጥ ተቀላቀልክ ያ ነገር ነው እንዴ? ያ ነገር ውስጥ ገባ እዛ ሴት ይሱዬ ይሻላል ብለህ ነው ይሁን። አንተ ከመረጥክ ምን ይደረግ? የእውነት እኛ ሴቶች ስትል ያ እኛ ላይ እንዲህ መደረግ የለበትም ይላል። ጋይስ እሱ እንዲህ እሱ ያ ሁላ ስፖርት የምትሰራው እኔ እኮ ቢያንስ ጅል የምትሆን ቆፍጣና ትመስለኝ ነበር እኮ እሸታ እሺ እኛን ሌሎቹን እኮ እንደ ቀልድም እኛ ችግር የለው የምንሸጠው ገበያ ላይ አውጥተን የምንሸጠው ነገር የለም። ይሄ የዘቢባ ህይወት ነው፣ የዘቢባ ስራ ነው። ዘቢባ ደግሞ ብሩን አይደለም ስራዋን ትወደዋለች። ገባክ? ስራዋን ትወደዋለች። ይሄ መቆም አለበት። አንድ ነገር ልንገርሽ፣ ሆቴል ሄጄ ዝንብ ሳላገኝበት ዝንብ አገኘሁበት ካልኩኝ እዛው ምግብ ቤት ውስጥ መከራከር ይችላል። ግን ሳላገኝበት ሚዲያ ላይ ወጥቼ የዛን ሆቴል ስም ማጠርሸት ትንሽ እንደዛ ሀገር ነዋሪ ጠይቅ ይችላል። ዘፈን ስፈልግ መጥላት ስፈልግ መውደድ መብት አለኝ። የዘቢባን ዘፈን አልወደውም፣ ያስጠላል። ምክንያቱም የቤቷን ታሪክ ነው የምዘፍነው። የቤቷን ታሪክ ደግሞ አውቀዋለሁ። እኔ የእሷን የቤት ታሪክ የምሰማው ማን ስለሆነች ነው። I don't like it. I hate Zabiba music because of she song his story. Her story is not my business. Not my business. I have freedom to hate, to like it. You hear me, baby? That's it. She sung about her husband and about her children. Her children and her husband, not my business. I don't like hear it about his Jilanfo bad history because of I know before her. I know he was my ex. I know. Yeah. I don't need it to hear more fake information, fake drama, fake music. Yeah. That's it. Can somebody talk with me? Yeah. Or talk with እንትን ጠበቃ ጎ ተጣበቁ። እንደዚህ እንዲህ ተጣብቃችሁ እንደ ኬንያ እንትን ምን ነው የሚባል ጥንቆላ እንደተሰራበት እንዲህ ስበናል ያያቸዋለሁ ከጠበቃ ጋር። he is Minilik, እሱ is Minilik or እቴጌ ጣይቱ he is ኃይለ ሥላሴ he is ዮሐንስ በላይ ዘለቀ. Who is I hear every time about his history on music. Not how if I need history I hear ሚኒሊካችንን ሰማል። ኃይለ ሥላሴ አለ፣ በላይ ዘለቀ አለ፣ ሰንታል። ስለ አባ ጂፋር አልሰማም እንዴ? ስለ መለስ አልሰማም እንዴ? በህይወት
በህይወት ስለሌሉ ታሪካቸውን ነው የምትሰሙ። በህይወት ካሉ እራሳቸው ሲፈልጉ ዶክመንተሪ ያሰሩ፣ ሲፈልጉ ያወሩት። ሙታን ነው ሞቷል፣ እሱ በቁሙ ሞቷል። አማርኛ አላወራም። በአማርኛ ነግሬያችሁ አልገባችሁ፣ ታላግጡብኛላችሁ። ዛሴት ዶንት ጎ ቱ ጉግል ኤንድ ትራንስሌት። ይህን ማውራውን ሲሪ ጋር እንደዚህ አድርግና ዋሽንቶክ በልና ሲሪ ትተርጉምላችሁ። ካቻፒቴ ነው ካቻዲድ የሚባለው ይተርጉምላችሁ ከፈለጋችሁ። ያ ዘሪባ ራሷ መጠየቅ አለባት። ይህ ከዘሪባ ጋር የተያዘ ነው። ኢሳያስ ጋር ምናምን እሱ ሱቶ ኢሳያስ ለስም አትጨነቅም እያልኩ አይደለም፣ ግን ቢሆንም እየጻፋችሁ ልዩ እኮ አፌ ማለት አይችልም። ካቻፒቴ ላለሁ እኮ ቻታ ጊቢቲ ነው በምናምን ማድረግ ጊቢቲ ምናምን አለ። አፌ አይልልኝም። ቆይ አፌ ልመድ። እሺ አፌ ልመድ። ሞር ልጅቷ ሴት ናት። ሞር ደግሞ አንድ ሰው ስራውን የሚወድ ሰው እንደዚህ እውቅና ያላት ልጅ ናት። ትልቅ ልጅ ናት። እንደዚህ ተራ ሴት አይደለችም። ዘ ገና ለኢትዮጵያ ብዙ የምትጠበቅ ልጅ ናት። የኔ ወንድም እንደ ቀላል ምታያት አይደለች ነው እንደ ቀላል ምናምን ነገር ምንድናት? ማይክ አፏ ስር ሲሆን ትዘፍናለች። እኔም ማይክ አፌ ስር ሲሆን አወራለሁ። እዛ ሴት እኔም ያለኝ ኤክስፒሪየንስ ሌላ ነው፣ እሷም ያላት ኤክስፒሪየንስ ሌላ ነው። ግን ማንም የማይክደው የሚታይ መልክ ቆንጆዋ እኔ ነኝ፣ ስማርቷ እኔ ነኝ። እዛ ቤት ያለ ጭንቅላት ሁላ አንድ ላይ ቢጨፈለቅ ቱምቱ ቤት ብሄድ እንኳን ይሄ ወላፈኑ እሳት እንኳን ቢውለበልብ እንኳን የኔን ጭንቅላት አታመጡ። ሁልሽም እዛ ቤት ምትኖሪ ሀረር ላይ መታችሁ በበርጫ እሳት ብትጨፈለቁ አንድ ሰው እንኳን መፍጠር ይከብደናል። በነገራችን ላይ ደህና ጭንቅላት ያለው ሰው ምድረ ጭባውላ ማለት ነው። ሁይዝ እውቅና አላት፣ ማሬ አላት። ልስፈን እንዴ? እኔም ልስፈን? ምንድን ነው በዚህ ዘመንም አርቲስት ምናምን ብላችሁ ታራላችሁ እንዴ? አብራችሁ ምንድን ነው አርቲስት? በአሁን ታይም እኮ ሁሉ ሰው አርቲስት ነው። ኤቭሪበዲ ኢዝ አክተር እኮ ቢኮዝ ኦፍ ቴሌፎን ብቻ ይኖር ትደቅናለህ፣ ትሰራለህ። ድሮ ብላክ እንደ ዋይት ቴሌቪዥን በነበረ ሰዓት ሁልህም ወይ ቀበሌ ወይ ጎረቤት ሄደ ጠጋበል ቁጭ በል ሶፋ ታቆሽሽ እየተባልክ የምትቀመስ ጊዜ ያኔ አርቲስቶችን በዛ ቴሌቪዥን ስታይ ሩቅ ሊመስሉ ይችላል። ዘንድሮም ሩቅ ይመስሏል። ዘንድሮ እውነት እኔ ከነሱ ፌመስ ነኝ። እስቲ ዘቢባና ኢሱ አንድ ላይ ግቡና 1000 ሰው እንኳን ቁጭ ብሎ ያያቸው እስቲ ያቸው። ዛሴት ሁሉም በመንደሩና በሰፈሩ ንጉስ ነው። ዛሴት እኔ አንደገል ልንገራችሁ፣ ቢያንስ ብር ፍለጋ በየክለቡ የማንም ሰካራም ቂጤን እየመታኝ በእንደዚህ አይነት መንገድ ብር ሜክ አላረግም። እየተፋው ብግም ሜክ አረጋለሁ። እንደገና የጸዳ ምግብ ሰራተኛ ነኝ። በነገራችን ላይ የጸዳው ጎበዝ ነኝ። ዛሴት በጣም ቢዚ ሰውን በጣም ሲሪየስ ሰው ጊዜ ሲኖርኝ እየመጣው ማላገጥ የምችል ሰው ነኝ። በነገራችን ላይ ያ ዛሴት ዘፈን ፍለጋ ስል ሙዴ ሁላ ሳይመጣ ሄጄ ገራገር ከዘን የማንም ጥርሱን ያልፋቀ ሰው ላይ የመጣ 100 ብር ፊቴ ላይ እንደዚህ ልጥፍ የሚያደርግ አይደለም። ሩቅ ቁጭ ብዬ 100 ብር ጊፍት ይሰጡኛል። እኔም አልነካዋቸው እነሱም አልነኩኝም። ፍቅር ብቻ ዛሴት ጀስት ሉክ ዶንት ተች ክብሬን እንትን ብዬ ዛሴት ምንድን ነው አሁን የተለየ እንትን ይሱ በየክለቡ ቂጧ እየተመታ የምትመጣውን የኔ ብቻ ነች እንዳትል። መከልከል የማትችለው ምንም መስሩፍ መስጠት ስለማትችል ጅላንፎ ስራ ስለማትወድ ኦሬዲ እሷ ጋር ከተዋወክ ጀምረ እሷ አንተ ላይ ኤክስፖርት ስታወጣብህ ስለምታውቅ ለእሷው ነገር ማድረግ አልለመደብህም።
ገብቷል። እሷም ከተዋወቀች ጊዜ ጀምሮ ለአንተ መስጠትን ስለሆነ ካንተ ስለማትጠብቅ እንደ ግዴታዋ ቆጥረዋለች። ልጅ መውለዱንም ማርገዙንም ልጅ ማሳደጉንም ለልጆች ልብስ መግዛትም ቤትም እንትን ማለት እሷ እኮ በሲንግል ማም ሆና የያዘችው ኮንዶሚኒየም ውስጥ ነው እኮ ዘንድሮም ያለው አይደል? ምን አባህ አማራጭ አለ? ልቅምቃሚ ንፍጣ ስንት ወንድ አለ ሚስቱ ቡና ቤት እየሰራች እሱ በዛ ትምህርት እየጨረሰ መጨረሻ ላይ ትምህርት ሲጨርስና የሆነ የተሻለ ኑሮ ሲኖር ትቷት የሚሄደው እናውቃቸዋለን ወንዶች። የእሷ ደደብነት ብነግራት ያልገባት ምን እያደረገችልህ እንደሆነ ስላልተረዳች እናደድባታል። ስላልተረዳች ቆሻሻ ተብለ ስትጣል እናትህ ራሱ ከአንድ ሳምንት በላይ ማትቀበልህን የተቀበለች እሷ ናት። አንተ ኮንዶም እንኳን ከዚህ ሀገር ይዘህ አልሄድክም። እሷ ኮንዶሚኒየም ያላት ልጅ ጋር ነው የገባው። ገብቷል? ዛሴት ኢሮፕ እንኳን ሆነ ያልወፈርከውን አሁን ኢትዮጵያ ሆነ ነው እኮ የወፈርከው። 2 ሸሚዝና 1 ሱሪ ነው ይዘህ ሄድከው። አሁን እሷ የቀረበችበት መድረክ ላይ ሁላ ለመታየት ምትንሰፈሰፈው ማለት ነው። ለራስ ምንም ሳይኖር እሷ ላይ ዲፔንድ ሆነ የምትታወቅ ለአጫም ሰው ነው ዛሴት። እና ምን እውቅና ነው እሷ የምትታወቀው? ባል በመግዛት እሷና ሳራ ባል የገዛችው የዱባይዋ አንድ ናቸው። ዛሴት እሷ ኢንቨስት ያደረገችው ባል ላይ ነው። ቬሮኒካ ኢንቨስት ያደረገችው ድምጿና ስራዋ ላይ ነው። ከለዛ ነው ቬሮኒካ ከኋላዋ ተነስታ እንደዚህ ዓለምን እየዞረች ያለችው በወጣቱ ተቀባይነት ያገኘችው። ዛሴት ያ ራሄል ኩሩ ሆና ዝንጥ ሆና የምትኖረው ቁጥብ ስለሆነችና ስማርት ስለሆነች ነው። ያ ዘቢባን ታያት አልተዋት። እሷ ጋር ቁጭ ብሎ ነው አንቺ አሮጊት ብሎ የሰደበኝ አንቺ ያረጥሽ እያለ እብድ ናት እያለ እንት ሲል ስስቅ የነበረችው እሷ ናት። አለቃት። ዘፈኗን ሄዳችሁ እንዳሰሙ እኔ መጥቻ ያሰማችኋለሁ። ሄዳችሁ አትሰሟት። ገና ስታወጣ እንኳን ነግሬያ ነበር። እስቲ ይሄን አልበም የሚሰማልሽ ሰው አሳይሻለሁ አልኳት። ሰማ እንዴ? አልሰሙም እኮ ጭራሽ ቴዲ ዘፈን አውጥቶ 10 ዓመት ጠጋችሁን ትይዛላችሁ። ምድረ እከካም ልቅምቃሚ አርቲስትነን አርቶ አደር የምትባሉት ማለት ዛ ከ10 ዓመት በኋላ ትወጣላችሁ ገራ ሀገር እያላችሁ። አለበለዚያ እንደመሰሉ አጭር ልብስ ለብሳችሁ ልብሳችሁ ውስጥ የሚገለብ መዝፈን ነው። የማንም ሰካራም እየመጣ ይሰማችኋል። ምንም አባታችሁ ማንም ይሰማላችሁ የለም። ልቃል ይከብዳል። በሌላ የለመደችውን እሷ እኮ ፕሮፌሽናል ናት። እሷ እኮ ተራ ቲክቶከር አይደለችም። ጌም ሲያቆም የምታቆም ወይ ፊልም መስራት ሲያቆም የምታቆም አይደለችም። ዘቢባ የተፈጥሮ ስጦታ ያላት ገባ ትልቅ ዘፋኝ ናት። በአጠቃላይ አባይ ናት። ለምናት መገደብ አለባት። እውነት ፍሬ ጀዋር መሐመድ ምትይ ነው የምትመስለው እኮ በዛ በለመድሽው ስፒች ፍሬ በቀለ ገርባ በእንደዚህ አይነት ለምን ትገደብልናት? ከአባይ ቀጥሎ ለእሷ ደግሞ መዋጮ ለምን አናዋጣ? በጣም እንትናት ማሬናት ድምጿ ምናምን ጉሮሮን ቀቅለሽ ቢዩ እንትን አረገቻት እንዴ ጋይስ? ምን ነው የሚባለው? ሰ እላ ታሪካዊ ምናምን ነገር እንትን አረገቻት። ልሰግድባት ትንሽ ነው ከቀራት። እቺ ጅላንፎ ጅልደም ሲጀመር የአንገቷን ጭቅቄትነት ልናይ እኛ መድረክ ላይ አንገባ። ባለፈው ቲክቶክ ላይ ስትመጣ እዚህ ውስጥ ንፍጥ እያላት ተብተብ አድርጎ ስትል ዘጋኝ፣ አስጠላች። የሆነ ሬስቶራንት መስላ ከሷ ምግብ አላዝም አይነት። አሁን ያቺን ንፍጣም ቲክቶክ ላይ ያየዋትን ነው እኔ አብሬያት እንደዚህ ኮንሰርት ላይ ገራገር ሁላችሁም እጃችሁን ተያያዙ ሲባል እጅ ለሷ ነው የሚያያዘው። እግዚአብሔር ባለፈው ጌም ስትጫወቱ እኮ እዚህ ንፍጣ የበላችሁ ሁላ እዚህ ላይ እንደዚህ ዝርክርክ። እንደዚህ አይነት ሰው ለማየት እኔ ብር ከፍያለሁ፣ አልገባም። መብቴ ነው። እኔ ዘፈን ብቻ ሳይሆን ጽዳትህን ነው የማየው። የአርቲስቶች አትራክት የሚጀምረው ከልብሳቸውና ከጥራታቸው።
ቬሮኒካን አላያችሁም እንዴ? ጽድት ያለች ናት፣ ዝርክርክ ገንፎ እየበላች እዚህ ጋር ዘይቱ የሚብረቀረቅባትን ሴት ላያት፣ ወይ እጃችሁን ተያዙ። ሮማንቲክ የከሳች የመዳም ሸቃላ ነው የምትመስል። ከመዳም ስር ሩዝ እየሰረቀች ሜካፕ እየተቀባች የምትቀባ የመዳም ሸቃላ አለች። የመዳም ሸቃላ ነው የምትመስል። በየዘፈነችሽ መሃል ናአም ያ መዳም እያልሽ ከተችበት። በነገራችን ያ እንደዚህ አይሆን። እኛው ላይ እንደለመደችው ሌላው ላይ እንደለመደችው እኛም በምንሄድበት እየሄድን ነው። ይህ አይሆንም፣ ጥሩ አይደለም፣ ለልጆችም ጥሩ አይደለም። ግን ዋናው ግን እኔ የምጠረጥረው ያንን ነው እና በውስጥም ልነግርህ ፈልጌ ነበር። ዋይኖት ለምን በዚህ በፊት አልነግረህም ብዬ ነው። ገብቶታል። ግን ስክሪፕቶ ሳይዝ አወራሽ። ይሱ እኮ የመርሳትና ነገር መያዝ አይችልም። ቂመኛ ስላልሆነ አይደለም። ጭንቅላቱ ና ወዬ ማለትና ወዴት ማለት ብቻ ነው የሚያውቀው። ለምን እንደተላከ ራሱ ያውቅ። ሱካር ግዛ ተብሎ ሲላክ ሱካር 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 እያለ ሱቁ ጋር ሲደርስ ምን ልስጥ ሲለው ጨው ይላል። እንደዚህ አይነት ጅላንፎ ሰው ነው። ጻፋቲውም እንዴ አታጽፊው? ይሱም ቢራ ገዝተና ስለው ወይን ገዝቶ ነው የመጣው አንድ ጊዜ። እኔ እንደዛ ያልሽ መሰለኝ ያለ ሰው ነው። ይሱ እንደዛ አልገዛም እንዴ? እኔ ወይን አልወድም ምላሴና ከንፈሬን ያቀላብኛል፣ ነገ ስራ አልሄድም፣ ለስራ አይሆነኝም ስለ በቃ ገዝቻለሁ። አሁንማ ሱቁ ተዘግቷል፣ 16 ሰዓት በላይ ነው ብለህ እኮ በግድ ነው ወይን እኮ ያጠጣኝ። በቃ ወይን 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 እያለ ኮሮፌ ገዝቶ የሚመጣ ሰው። ዘቢባ ምን አረገችሽ? እሱ አንቺ አሮጊት አንቺ ምናምን ሚስቴን ተያት ምናምን ሲል እሷ ቁጭ ብላ ተሰቅ ነበር። ለዛ ዋጋዋን ትከፍላታለች። እኔ እሱን አይደለም የምናገረው፣ እሷን ነው ደግሞ የምናገረው። እሷ እንደዚህ አይነት ጨዋታ ከተጫወተች በጣም ይቅርታ። እግዚአብሔር ብቻ ወደ ልቦና ይመልሳት እንዳትል እንግዲህ እሷ እየቀጠለችበት ነው። የሚያስቆም ነገር ወደ ልቦና ይመልሳት። ለምን ይመልሳል? ክስ ጀምራችሁ የለን? ክስ ይመልሰኝ እንጂ ያ በክስ እንጂ አልመለሳትም። ምን ሄደው አልመለሳት እንግዲህ ያስቆም እግዚአብሔር። መፍትሄው እሱ እንደዚህ የሚመላለስ ሰው አይደለም፣ የስራ ሰው ነው። ትዳር አለ። በመመላለስ ሳይሆን ይውል ጋይስ፣ እኔ የተጋባ ሰው ላይ ሁላ ሳይ ቂመኛ እንደው እንድገላምጣቸው ነው እያደረጉኝ ያሉት። በነገራችን እሱ ባለትዳር ነው፣ እሷ ጋይስ ባለትዳር እንደዚህ እንደ ዳይኖሰር ብርቅኛ እንስሳ ሆኑ እንዴ? ምንድን ነው ብርቅ ነው እንዴ ጋይስ? እየጠፋ ያለ ታሪክ ነው እንዴ? ዳይኖሰር ነው። ዳይኖሰር ብቻ ነው። ድሮ ጊዜ ነበር እሳት የሚተፋ እንስሳ ነበር ተብሎ አሁን ታሪክ የሚነገር እየጠፋ ያለ ታሪክ ነው እንዴ? ትዳር ምንድን ነው? ትዳር ባለ ትዳር ነው ይላል ምድረ ይሽ አሁን እንደዚህ በሚጋጋል ሰዓት እሱም እየተሳሳተ በተናገረው ቁጥር እሷም አታርፍም። ታውቂያታለሽ። ንግግሩ ይቅር ይሱ የምሬ ነው። ሰማዊ ልጅ ታውቃለህ። ንግግሩ ይቁም ነው ጃፒ። ንግግሩን የሚያስቆመው አንድና አንድ ነገር ነው። ገብቶሃል? አንድና አንድ ነገር ያ ምንድን ነው? አይሮ ነው። እኔ ብዙ ቪዲዮዎች ተልከውልኛል። በጣም ብዙ ቪዲዮ መክሰስ ነው ያለብኝ። ጥሩ አማራጭ ከእንግዲህ እኔ ዝም የምለው ሲፈረድብኝ ብቻ። አንተም ጥሩ አማራጭ፣ እኔም ጥሩ አማራጭ። እዛ ሴት ምልሃል ምያል። እሺ እስቲ ያሳያል። ምክንያቱም የኖርዌይ ህግ ማለት ነው ህፃናት መጀመሪያ ፈርስት ሌዲ አይደለም፣ ህፃናት ናቸው መጀመሪያ። ልጆች ፎቶግራፎቹ ተለጥፏል። ፌመስ ታደርጋቸዋል፣ ችግር የለም። እንደ ኢትዮጵያ እንደነሱ ልጆቼን ፎቶ ለጥፋለቻል። እኔ ህጉን ፈርች እስቲ ፎቶ አሳይ፣ እስቲ አሳይ።
ይሁንክ ብዳ አቋራጭ የመሰልከ አህያ ሰውዬ ማለት ነው። እከካ ግን አይቻልም። ካለ ባለቤት ካለ አባትና ካለ እናት ፍቃድ የአንድ ሕፃን ልጅ ፎቶግራፍ ፖስት አደረግክ ማለት አከተመልህ። ያለ እናትና ያለ አባት ሚዲያ ላይ ስታሰጧቸዋለ እንደ የምትሉት እከካ ባደርገውም ራሱ ጀዝባን የምልህ በምክንያት የእሱን ጀዝባነት የምትስማሙ ውስጥ አንዳንድ ጻፉ ገጽ ችግር የለውም። ከኔ ሀሳብ ጋር ልትለዩ ትችላላችሁ። ችግር የለውም። ለጊዜው ያያችሁትን የሰማችሁትን ነገር ያያችሁትን ይሄ ሰውዬ ጅላንፎ አይደለም፣ ጀዝባ አይደለም። ገጽ ጻፉ ዩቱብ ላይ የሚያለች ያላባክና ፎቶ ለጥፋ ገባች፣ ማሬ ገባች። ያንተ ጅላንፎ እንትን አይደለም ጅላንፎን ፂምን እዛ ሴት ያ እከካ ንፍጣ ይኸው ጅላንፎነትን አየ በድምፅ ብልጫ ኤፍዬ ቴንክ እና እነዚህ መረጃ ይዘ ፍርድ ቤት እንገናኝ፣ ሳር ቤት እንገናኝ። ኢትዮጵያ ልምጣ እንደ እሱ ባለፈው እኮ ኢትዮጵያ ነበርኩ አይደል እንዴ? ከኢትዮጵያ ቪዲዮ እየሰራው ነበር ስላንተ። ለምንድን ነው ከሀገር እንዳትወጣ ብለህ ለምን እንትን አላረክ? ባለፈው ጊዜ ስንጣላም እኮ የጀመርኩትን ቶፒክ የጨረስኩት ኢትዮጵያ ላይ ሆኜ ነው። ድሬዳዋ ሆኜ ነው እኮ የጨረስኩት። ይሄ ቆሻሻ ለራሱ ወረቀት የሌለው ብዬ እኮ እዛው ነው የጨረስኩት። ለዛው መብራት ሳይኖር እንደዚህ አንገቴና ሹዬ ማለት ነው። መብራት ራሱ አልነበረም ማለት አለ እንደዚህ ሪንግ ላይት ምናምን አልነበር፣ ኖርማል የአናት ነበር። ኮንታ ገባ ህግ ያለበት ሀገር ነው ያለችው እሷ የምትኖርበት ሀገር። ስለዚህ በቅርቡ አዲስ ነገር አሰማችኋለሁ። ምንም አላወራም። እኔ ደግሞ ይላችሁ ሰው ሰደብ ይሱ አላወራም ነው ያልከው። እስካሁን እየተገሞጠሞጥክ ነበር ማለት ነው በቶፒኩ የእውነት ማለት እየተገሞጠሞጥክ ነበር። አላወራም መሞሞቂያ ነበር ስታወራ። እንዴት አንተ ገመዳ የተወታተፍክ ገመድ የሆንክ ሰው አላወራም ይላል እያጋሳው እያየ ለምን እዚህ ጋር ፍርጥ አይልም። አልሳደብም እኔ። እስቲ አንድ ሰው አጠገቢ ሆኖ ይስደበኝ፣ አጠገቢ ሆኖ ይስደበኝ። እናቴን ሚስቴን አጠገቢ ይሱ አንተ እኮ እዚህ ሆነ ዘቢባን ስናገራት ነበር እኮ ገና የተጣበሳችሁ ጊዜ ራይት ላይቭ ላይ ይሄ ነው እኛ እናውቀዋለን ባንል ራሱ አትጃጃይ ምን እያረግሽለት እንደሆነ አታውቂም፣ ወረቀት የለውም ምናምን ብለን እኮ እኔ ነኝ እኮ ያኔም ስለማውቅ ቶፒክ ዝም ብዬ ቶፒክ ነበር ያደረኩት። ምንም ነገር ሳላስታውቅ ማለት ሳላስነቃ ሳውራ ነበር። የት ነበርክ አንተ? ላጫ ለምቦጫ መልክ ትሰራለህ እንዴ? ይናገር እስቲ። አይችልም። ይሄ ያላችሁ ግን አሁን ጂጂ ልጇን እኔን ልጄን አስቡ። የጂጂ ልጆችም ልጆች እውነት ጂጂና ልጇ እንኮ እርማቸውን የህይወት ታሪክ ሲያወሩ ስለ ኮንዶም የሚያወሩ ሰዎች ናቸው። ትዝ ይልሻል ያኔ ኮንዶም ተሰጥቷችሁ ንፉበት ብሎ ምትነፊው አተሽ ውሃ ስቀጅበት ከዛን የተረፈሽን እንዳውም ፋኒ ቤት ይዘሽ ሄድሽው መቼ ብሎ ይከራከራሉ። ግን ህይወት ታሪክ እንኳን የሚያወሩት ከኮንዶም የማይወጡ እናትና ልጅ ሳመር ነው ብለው ፀሐይ ሊሞቅ ወጡ ስለ ኮንዶም የሚያወጉት ወራቸው ራሱ። ከዛም ፋኒ አግባኝ ትላለች። ደግሞ ፋኒ አሁን ሽምግልና ሲልክ ጂጂ ቤት ምን ይዘው ነው የሚሄዱ ሽማግሌዎች? ኮንዶም ብዙ ኮንዶም ይዘው ነው የሚሄዱት ወይ
ሁማኔር ይዘው ነው የሚሄዱት ወይ ምን ይዘው ነው ሽምግልናውን የሚሄዱት? ምንድነው ወይስ መጠጥ ምንድነው ይዘው የሚሄዱት? አሁን ጂጂ ቤት ፋኒን እኮ ለምን ነው ሽማግሌ ያላከው ስል ምንድነው ይዤ ሽማግሌዎቹን ምን አስይዤ ነው ሄለን ምልካቸው አለኝ። ጠንከር ያለ ኮንዶም እናንተን አትሰጣቸው ብዴሽ እሺ ዝቀብ ነበር እለምስዬ ቴንኪው ያረት እከካው ታሪካችሁ ቁጭ ብላ የሆድ ወዳችሁ እንኳን ስትሆኑ ከኮንዶም የማታመልጡ ሰዎች ናቸው። ያንን ቪዲዮ ላኩልኝ ጋይስ፣ በእናታችሁ ያንን ቪዲዮ ላኩልኝ። ይሄ አጀንዳ መጥቶ በማን ላይ ራስቸው ነው እንጂ እኮ በጣም ልክ ማን ነበር ይላከልኝ? ቆይ ማን ይላከልኝ? በዚህ ቪዲዮ ቆይ በዋትስአፕ እንዳለ ዳውንሎድ አድርጎ ይላከልኝ ሰው እነ ጂጂ የጂጂ ልጅ ነው አይደል? እግዚአብሔር እስቲ ማን ነበር ይላከልኝ? ይሄ ይወላች ቀይ ኮንዶም ይዘሽ የመጣሽው ነገር ኮንዶም ትዝ ይልሻል? ኮንዶም ይዘሽ የመጣሽው የህፃነት ተረት ተረት ላይ እንኳን ኮንዶም የማይጠፋበት ቤተሰብ እችን ህፃን ልጅ ገባች። እችን ህፃን ለአቅመ አዳም ያልደረሰች 2 ልጅ ተደፍራ የወለደች አለች አይደል? ምስኪን እርማቸውን ቢያወሩ ስለ ኮንዶም የሚያወራ ቤተሰብ። አሁን እኮ በእነሱ ቤት ቺል እያረጉ ምንም የሚያወሩት ታሪክ የላቸው። ምንም በትምህርት ያጋጠማት መታወራው የላት ሲ የት ኮንዶም ይዘሽ የመጣሽው ነገር እዚህ ትምህርት ቤት ስትማሩ HIV ነው መከላከል ኮንዶም ተከላከሉ ምንድን ነው አስተማረችን ብለዋል። የሆነ ሰው ነበረ አጠገባ አይደለም አሁን ደግሞ 3ኛ ዓለም ጦርነት የሚነሳው በኮንዶም አምጥተሻል አላመጣሽም ነው። የዛ ቤት አስባችሁታል? ከእናቴ ጋር ቁጭ ብዬ ትዝ ይለሻል? ያን ጊዜ ኮንዶም ይዘሽ መጥተሽ ከዛን ምናምን ኧረ እኔ ኮንዶም ይዤ አልመጣሁም ክርክር። ከዛን የጂጂንም ልጅ ተናገረች የእንትናንም ልጅ ተናገረች ብለው አብረው ግም ለግም አብራዝ ግን ቁጭ ብለው ያወጉታል ለሚላችሁ በከዚራ ጥላ ስር እየተራመዱ ባህር ዳር ጋይስ ወንበር ላይ ቁጭ ብሎ ጥላጥላው ስለ ኮንዶም የሚያወሩ ፋሚሊ ምድረ ልቃሚ። እናንተ ኢትዮጵያ ብትኖሩ ሱቅ በደረቴ ተከፍቱና የኮንዶም የቻይናው ነው የጃፓኑ እያላችሁ እዛም በኩርቱ ፌስቲቫል ሰርታችሁ ነበረ። ፎርጂድ ኮንዶም በመሸጥ በሚባል ህገወጥ ፌስታልን በማስፋፋት በሚል አሁን ፌስታል በተከለከለበት ሰዓት እስር ቤት የምትከረተሙ ቤተሰቦች ነበራችሁ። እከካ ይህንንም ቤተሰብ ምናምን ማና የቱ ቤተሰብ ማን ስለሆኑ ናቸው? ልቃን ታዳጊዎች እኮ ናቸው እነዚህ ህጻናት። ገብቷቸዋል። ለዛ ነው የነሱን ሞራል የነሱን ታሪክ እኮ ነው አባቴ ቲክቶክ የያዘው ጀዝባ ነው። ጥሎብኝ ቪዲዮ ከፊት አይጠፋም እኮ ገራን ጃለት የረፉ አልከኒ ጉያ ነመዴም ሲሳ አንሶ ሶዳዴ በረና ቀልቢን ኮቲ ጊቢ ገምንጃለኒ ሰኒ ሞቲ ይላል። እዚህ ጋር ስማ ማን እንደሰደብ እኔ ባልኖር ኖሮ ሻርሙጣ ነበር የምትሆነው። ያ ሳምሪ እኔ በየቀኑ ደውዬ ባልኖሮ እሷ ተቆጣጥራት አይደለም ሴትኛ ዳሪ ትሆን ነበር። የት ወጣሽ የት ገባሽ ዛሬ ወስድሻለሁ ነገ ወስድሻለሁ እያልኩኝ ብሬን እየጨረስኩ ነው እንጂ ድሮ ነው አስተማሪ ጠብሳ ተብሎ ሳምሪ ገና ልጅ ሆነ ያ አስተማሪው ፎንቃ ይዟት ያ ይማል መከራ የሚያዩት እንግዲህ በሴትዮዋ
ድሮ የልጆች እናት አንድ ይሄን አያቱኝ አንድ አራት ልጆች ምናምን አያቱኝ እንደ አክስትዮም እንዲህ ነበረች። ገና አክስትዮ ወይዘሮ መስታወት ነጋ ያቶ ነጋጅ አሪዞና ያ በ14 ዓመቷ ነው ታታታታ የጀመረችው። ከዘር ነው ከቤታቸው ነው ሴክስ። ሳምሪ ሸርሙጣ ነበረች። ቡና ቤት ትገባ ነበር፣ የስንት ልጆች እናት ትሆን ነበር ብላ የሳምሪን የሸርሙጣ የመሆን እድሏ ስንት ፐርሰንት እንደነበር ስታቲስቲክ የነገረች እሷ ናት። ያ እኛ ያንን ጥናት ነው ሳርች አድርገን በራሳችን መንገድ እሷ እናትየው ከተናገረችው ላይ ተነስተን ጥናታችንን አጠናቀን ለህዝብ ይፋ ያወጣል። እሺ አንተ ገመዳ የማታውቁ አጀንዳ ውስጥ እንዳትገባ። ጂጂን እደግፋለሁ ብለህ እሷ ከጎኔ ናት ብለህ ገደል እንዳትገባ። ምክንያቱም እንደኔ ታሪኳን፣ ማንነቷን፣ ጥላቿን ለህዝብ ያላትን ጥላቻ ገብቷል ሚዲያ እንዳለ ያውቀዋል። ጂጂን ተጠግቶ ያለፈለት ሰው አይተን አናውቅም። ልጇ እንኳን እሷ ጋር ስትጠጋ ዲፕረስ ውስጥ ገባች። ከኛ ጋር የነበረች ጊዜ ህይወቷ ሲለመልም ነበር። እሺ ሌላ ነገር ውስጥ እንዳትገባ። እሺ ያንተ አማካሪ የአማራ ደም በመፍሰሱ በደስቷ ሻምፓኝ ስትበትን የነበረች ናት። ትግራይ ድንጋይ ብሉ እያለች ተቸገሩ ወይንም ደግሞ እናቶች ተርቧል ሲባል ስታላግጥ የነበረች ናት። ኦሮሞ አህያ ነው ብላ ሙሉ ኦሮሞ ስትሰድብ የነበረች ሰው ናት። እዛ ሴት የዛ ተባባሪ እንደሆንክ ነው ማወቅ ያለብን። እንደ ቀልድ እንዳታያ። አፍን መተ ስትከፍት ዶቃ ነው ማስገባ። እዛ ሴት እሺ ራስን ችለ ሳር ቤት ሂዳው ጸጥ ብለ ኮሽ ሳይል ምን ሲል ሳር ቤት ሂድ። እሺ ሌላ ነገር ውስጥ እንዳትገባ። እሺ ሌላም ነገር ኢትዮጵያ ላይ ሆነ ታስፈጽማለህ ማለት ነው። አንተ ገብቷል? ታስፈጽማለህ ማለት ነው። ያ እና ወደ እንትኑ ልመለስ፣ ወደ ሪያክሽን እኮ አይለቅም እኮ አሁን እንደው እንበልና ማለት ነው። እቺ ሴትዮ ማን ነው የሚያገባት? እኔ እድለኛ ነኝ፣ እግዚአብሔር ይመስገን። እግዚአብሔርን ማመሰግነው አላውቅም። እቺ ልጅው ማን ነው የሚያገባት ብሎ የወደፊት እጣይ ላይ ራሱ ሲያላግጥ አያችሁት? ዘቢባ እንደዚህ ሲል ቁጭ ብላ እየሰማችሁ ነው አጠገቡ። ልጅቷ እንዳውም ሄዳ አጠገቡ ስታለቅስ እኔ ጋር ስትላት ድምጿን ሰምታችኋል። ዛት ሚንስ ሩቅ አይደለችም፣ አጠገቡ ናት። እቺ ልጅ ማን ነው የሚያገባት? እኔ እግዚአብሔር ሲያወጣኝ ነው ወደዚህ ያመጣኝና የዘቢባ ባል ያደረገኝ። ያ ይሄንን ያዙልኝ። ሴትዮዋን እንኳን ያላወቅኳት እኔ እኮ ሳስበው በየትኛው ሰዓት ነው? ምክንያቱም እናቃት ነበረ። ገባ ክልክ ባሏ ሞቶ እንደ እብድ እየሰራራት መቃብር ለመቃብር አሁን ያለችው ከሆነ ጂጂ ይኸውልሽ፣ ቅድም ያለች ሴትዮ ባሌን ገድየው ብላ አውርታለች አሉ። ያንን ካለች አከተመ። እራሷ ላይ ነው የፈረደችው። እሱ እኮ ጅል ነው። እሱን እኮ ብዙ ጊዜ እንዳያወራ እኮ የእውነት ዝም ብዬ ሲመጣ ምግብ አፉ ላይ ነበር ሞትፈው። በቃ ይሄ ደረቱ የእውነት ይመቻል። እውነት ለመናገር ከደከመው ወይ የሆነ ነገር ከጠጣ በኋላ እንደፈለክ ላው ላይ እንደ ዝንብ ላው ላይ መፈራገጥ ትችላል። የለም ዝንብ ትልቅ ካካ ላይ ስትፈራገጥ ማን አለብኝ ብላ ስትምነሸነሽ እንደዛ ምነሸነሽበት ነበር። ከዛ በኋላ ጠዋቱን ተነስቶ ይሄዳል። እሱ እዛ ሴት ኮሰስ ብሎ ይገባል፣ ኮሰስ ብሎ ይወጣል። ለካ ኮሰስ ብሎ የሚገባው ምናምን የመጥቶ ስለሱ የሚነግረኝ ሰው እንዳይኖር ምናምን ወረቀቱን በእኔ ካስተካከለ በኋላ ሊራቀቅ ነበር እኮ። እሺ ሊራቀቅ ነበር። እግዚአብሔር ምን መጣ? ይሁዳ አዲስ ሕግ አወጣ። ያ ብላኪ እግዚአብሔር ያ ብላኪ you don't know this long time I just talk
ዩዴ ምን አረገ? አንድ ሰው መጥቶ እጅ ከሰጠ በኋላ በራሱ ኬስ እጅ ከሰጠ በኋላ በሌላ ሰው ወይ በማግባት ወረቀት ማግኘት እንደማይችል ልጅ እንኳን ቢወልድ ልጁ ያ ወረቀት ያለው ሰው ጋር ይቀርና ያ ወረቀት የሌለው ሰው ወደ ሀገር ቤት ዲፖርት እንደሚደረግ እንትን መጣ። ከዛ በኋላ ነው ይሄ ህግ ከወጣ በኋላ አበባው ላይ አላግጦ ሲያላግጥብኝ እኔ ነኝ ሂድ በቃ ነገ ስራ አለኝ ያልኩት። እዛው እንደማያ ተቀየርኩት እኮ እኔ ነኝ። ገባችሁ? ያ መቼ ይሄ ህግ እንደተቀየረ እንትን ያላችሁ ሰዎች ቼክ አድርጉት። ያ ቪዲዮ ከተገኘ አከተለ። ምክንያቱም ሌላ ሴት መሸማቀቅ የለባትም። አሁን አንተ በጣም ንቁና በጣም ህግ ስለምታውቅ ያልገባቸውን ሰዎች እያስረዳ ነው። ውይ እንደዚህ ካለችማ አለቀላት፣ ይሄ በጣም ወንጀል ነው በእንትን ህግ። አንተ ህግ አይደለም ያለህበትን ስቴት እንኳን መግቢያና መውጫ ሳታውቅ ነው የወጣኸው። የሚገርም ነገር ሲጀመር ያለ ወረቀት እንኳን በየቦታው ማያስገባ ሆስፒታል ሲያም እንኳን ሆስፒታል እኮ አትሄድም። የሰፈር ክሊኒክ ነበር ስትታከም የነበረው። ምክንያቱም ሆስፒታል ስትሄድ ፐርሰናል ነበር ትጠይቃል። ፐርሰናል ነበር ደግሞ የለም። ለስደተኛ ለጊዜው የሚጠቀሙት ሆስፒታል እዛ ነው ሄደ የምትታከም። ፐርሰናል ነበር የራስ ዶክተር የራስ ምናምን የለም። ቋንቋ እንኳን አልተማርክም። ጀስት ለመግባባት ያገሩ ባህል እዛው ካምፕ ውስጥ የምትማማሩት ነገር አለ እንጂ ቋሚ ትምህርት እንኳን 2 ዓመት አልተማርክም። ምክንያቱም ወረቀት አላገኝም። ዩ ዶንት ኖ ሲስተም። ትምህርት መማር እኮ ባዮሎጂ እና ሳይንስ እኮ አይደለም የሚያስተምር። የሀገሩን ሲስተም መማር ራሱ ትምህርት ነው። ያ ነው ፓስፖርት ላይ ራሱ እንትን የሚል ኢንትግሬር ምን ያለ አርጋ ትምህርት ላይ በዛው ከቀጠልክ 50 ሰዓት የሚባል ፈተናል ትምህርት አለ። እሱ ራሱ አትፈተን። ምክንያቱም ትምህርት ኦቨር ከሄድክ ያ ራሱ ላንተ እንትን ነው ኢንትግሬት ማድረግ ምን አይነት የእንትን ታይፕ እንዳለህ ምናምን እሱ ይመዘገብላል። ዛሴ ምንም አታውቅ። ጅላንፎ ስለሆንክ ነው ኬዝ እንኳን 3 ጊዜ እድል ተሰጥቶ ማስረዳት ያልቻልኩ። እኔ እንኳን እንዳላስተካክልልህ መጀመሪያ ላይ ስላበላሻ ምን ብዬ ላስተካክልልህ? አበላሽተዋ ሁለተኛ ስታስተካክለው ውሸታም ነው የምትባለው። ነገሩም ታውቃላችሁ፣ እኔ ዘውዬ መቼም በእንደዚህ ነገር ተሸማቀቅ ባየነው ቁጥር መሳቅ ነው ወይ ሲሰማ ይሄ ነገር ይመቸናል አለ። እኔና ዘቡ ባየነው ሰዓት መሳቅ ነው አለ። ታዲያ ምን አስለቃቀሰ? እዚህ መት የማትችለውን ቋንቋ ራሱ እንድታወራ ምን አስገደደ? ምን ሳር ቤት ጎጆ ቤት ምናምን ጭቃ ቤት እያለ ከአስር መጠመጠ። ታዲያ ጅላንፎ ምን እንደምታወራ እንኳን አታውቅ። አንተ እኮ ከዘቢባ ጋር ተኝተ ወሲብ አድርገን ትረሳዋል። እንደገና ጠዋት ትጠይቃል። ትላንት መቼ አደረግን ብለህ ነው እኮ እንድትተኛ የምትጠይቃል። ከኮንሰርት መጣ ትላንት መቼ አደረግን ትላታል። የመርሳት ችግር አለብን። እኔንም የረሳኸኝ እኮ የመርሳት ችግር ስላለብን ይሁን። ማታ ነፍተ ጠዋት ትረሳለህ። ችግር ና አለቱላ አለይክ ትሰማለህ። እሱ ይሄን ነገር በቃ እዚህ ጋር እንዝጋው። ምንም ጋጋት። ለማንኛውም እሱ የሚወጣም ፎቶ ሊኖር ይችላል የተቀነባበረ። እሱንም በእኔ በውስጥ በሚመጣልኝ ህይወት ጂጂ ይሄ ነገር በእኔ መጥቶልኛል። እንደ ብዙ ሚዲያ ላይ ቆይታና እንደ ምሁርነቷ ይሄ ነገር ስለደረሰኝ አለች እንድትጠነቀቅ ነው። ምክንያቱም እኔ በውስጥ ተነግሮኛል አለች። ጂጂ ማንሽ አንቺ እዚህ ታሪክ ውስጥ እንዳር የሚነገር የኢንፎርሜሽን ጠኔ ካለበት ሰው ቢኖር አንቺ ነሽ። በነገራችን ቀጥሎ ዮኒ ነው የኢንፎርሜሽን ጠኔ ያለባቸው። እናቴ ትሙት በጣም የኢንፎርሜሽን ጠኔ ያለባችሁ ሰዎች እብድ ስለሆናችሁ ማንም ሰው አያምናችሁ። ማንም ሰው ደደብም ስለሆናችሁ ምንም ሰው ማያምናችሁ። የእውነት ያለፈባችሁ
የሞኖክሴ አር የመሳሰላችሁ ሰዎች ስለሆናችሁ ማንም ሰው ያምናችሁ። እኔ እያላገጥኩ ሰው ያምነኛል። በነገራችን ላይ እግዚአብሔር እያላገጥኩ ማን የኢንፎርሜሽን ጠኔ እንዳለበት እዚህ ሚዲያ ላይ እንዲህ ብዬ ነግራችኋለሁ። የሆነ ኢንፎርሜሽን ሲያገኝ ጨርቁን እንደዚህ እየከነፈ ይመጣል። ያ ማለት የኢንፎርሜሽን ጠኔ የነበረባቸው ማለት ነው። ያ ነገርና እሱም ሊመጣ ይችላል። ቅዳሜ ፎቶ ጂጂ ፎቶ ይልኛልሽ። አሁን በጣም ዓለም ተራቋል። ፎቶ እኔ ከፈለኩት ሰው ጋር ነው። ይሄ አይደለም ይሄ አይደለም የደረሰኝ ነገር አለ ትላለች። ስዋት እዚህ ጋር አሁን ሌላ እንጥመጣና በቃ ብዙ ነገር ተዘጋጅ ስለተጠበቀ ያለሽ። አይ በዚህ ጉዳይ ላይ ጥያቄ ያለሽ? ለይሱ መጠየቅ የምትፈልጊው ጥያቄ ያለሽ? እግር ዝም ብለሽ የፍቅር ጥያቄ ጠይቂው ጂጂ። ምንም ብታወሪው ነገር የለሽ። ጠይቂው ተብለሻል። የፍቅር ጥያቄ ጠይቂ። ምን ይደረግ? አልነፋ ያለች ህይወት ነፍስ ናት እኮ ያለች። በተስፋ የሚል ዘፈን ለምን ጆሮሽ ላይ ሰክተሽ አትንቀሳቀሽ? ጂጂ እኔ እዚህ ሚዲያ ላይ ያለው አያልፍልሽም። እኔ እዚህ ሚዲያ ላይ ያለው አትነፊያትም ይሁን። ሆዴ አፍሽ ነው አለ ቱና ትላለች አለው። የሙሙሽን ቱና ደግሞ የምናገረው እኔ እዚህ ሚዲያ ላይ ያለው አያልፍልሽም። 2 አትነፊያትም። እንደዚሁ 3 ማዕዘን ያሰራሻት ሙሙ 4 በ4 እንድትሆን ነው ማረግልሽ። 4 በ4 የፈረሰ ኮንዶሚኒየም ባላስመስልልሽ ቱ ቤቢ ታለሽ ጂጂ። እሙሙሽ ራሱ አምሯት ቱ ብላ እንድትተፋ ተስፋ እንድትቆርጥ ባላረጋት አቦታ ይኛልሽ። እኔ እዚህ ሚዲያ ላይ ያለው አንቺ አይደለሽም። ልጅሽ አትነፋትም ነው የምልሽ። ተነፋች የሚል ወሬ ከጀርመን አካባቢ የሰማው ቀን ያ ዛሬ ደውዬ ያሉሽ ምሽቱን ሁላ የምታውቂው ወንድ ጋር ይሰማኛል። እኔ ሳወራ እስቲ አንድ ሰው ልብ ወን ያለው መጥቶ አንቺን ይንፋሽ። ከፍለሽ አትነፊያት። እንዳማረሽ ትቀሪያታለሽ። አንቺ ምቅርቲ ሸለፈታ፣ የሴት ሸለፈታ። ምን እኔ እጠይቅሃለሁ ስለ ከሰዎች ጋር አወራሁበትና ይህንን ነገር አላቃትም ያለ ነው። በቃ አላቃትም። እሱ ቅድም ሲያወራ ቪዲዮን አየሁኝና ከሰዎች ጋር አወራውና አየ ነው ማለት እሷ ከመጣችበት ሰዓት ጀምሮ ምናምና ትዝ ያለን ምንድን ነው ቪዲዮ ላይ እታች ወርደ ማየት ትችላለህ። የ2021 ላይ ስለ ዘቢባን ተሰድባት ነበር። እሱ ደግሞ ዘቢባን ያወቃት 23 ነው። ትዝ ይለኛል 24 አይደል? 24 የታወቃቸው እኔ እኮ እዚሁ እያየናችሁ ነው የዛ ሰዓት ማለት ነው። እሷ የሆነ እርዳታ ምናምን በሚለው እና ሀይ ከሁለት ዓመት በፊት ነው እሷን ስትናገራት የነበረችው። የባሰችባት ደግሞ ኦልሬዲ ይሄ ነገር ከመጣ በኋላ ይሄ በቃ እሱ እንትን ከሄደ በኋላ ነው። እና አንደኛ ደግሞ ስለምናቃት ሴትዮዋን ዩቱብ ላይ ስለምናቃት ገባ የሆነ የወንድ ነገር አልነበርም። የሚያውቃትም ሰው አለ፣ እሷ በደንብ የሚያውቃትም ሰው አለ። እና እነሱም ያንን ነገር ብሽቴት ጉም አደረጉልኝ። ኖ ይሱ አልነበርም። እኔ ለእኔ ስላሉኝ ነው አልነበርም። አሁን ስላወራው ነው የምልህ፣ ለዛ ነው አልነበረም። ታሪክን የኋሊት የሚል ፕሮግራም ነበር መጋበዝ። እናንተ ታሪክን የኋሊት ታሪክን የኋሊት ብላችሁ ወደኋላ ተመልሳችሁ ታሪክን አጥሩ። የሆነት ልክ ሉሲ እንዴት ሞተች? ከዛፍ ላይ ተወርውራ ነው የወረወራ ስስ ማን ነው? ጉልበቷ ጋር ለምንድነው አጥንቷ ቃህ ያለው እያላችሁ እንደምትመራመሩ ተመራመሩ። የሆነት ለምን ዛፍ ላይ ወጣች? ምን እየሸሸች ነበር ያኔ የተወረወረችው? ሴትነቷ ነው ወይስ በዘሯ ብለህ ቁጭ ብለህ እንትን በል። ቆይ እንትን መጣብኝ፣ ተብተብ አድርጉ ጋይ ሱፍ እንትን መጣብኝ። እንትን ምን ነው ሙይ የምትሉት? ያ ተብተብ አድርጉ ጋይስ። ሌላ ነገር ቢቀር ተብተብ ኮፒ ሊንክ ምናምን አልኩት። ለቷ በሙሉ ከአረቦች ጋር ነበር። አንድ ነገር ላቋርጥሽ ጋር ነገርሽ እኮ በሙሉ ከአረቦች ጋር ነበር አለች። ያ ሶማሌ ተረሳ። ሶማሌ እንዴት ይረሳል?
ቤተሰቦች እዚህ ጋር ይኸውላችሁ፣ ጂጂ ትክክል ነች። ካጠገቤ ሰው አለ፣ ዘቡ ካጠገቧ ሰው አለ። ይሄ የመጨረሻው ልጅ ዘቡ እርጉዝ ሆና ከሆስፒታል አልወጣንም። ዜና ስታደርገን ከሆስፒታል አልወጣንም። በጣም የሚያሳዝነው እርጉዝ ሆና ገና የ2 ወር ነው የ1 ወር ልጅ እርጉዝ ሆና እኛ እርጉዝ መሆኗን መተን ተናገር። ከዛ ምን ብላ እንዳስተባበለ ታውቃላችሁ? ጉርሻ ቱብ ጋር ሄዳ ጉርሻ ቱብ ፌስቡክ ላይ ምንም እርጉዝ አይደለችም አልበሟ ምርቃትን ያላት እና የሰው ወሬ እንዳትሰሙ ብሎ ለጠፉ። ከዛ 1 4 ወር ነው 5 ወር ሲሆናት ሴፉ ላይ መንታ አይደለም ግን እርጉዝ ነኝ አለች። ፍፄ ጋ ነው እንጂ ፍፄ ጋ። እኔ ደግሞ አልበም ስትል ኖ እኛ ትክክል መሆናችንን ውሃ ለመከለስ ነው እንጂ እግዚአብሔር እናት ብዬ ነገርኳቸው። ገና 1 ወር ሆኗል። ገና ለቼክአፕ ሄዳ ማለት ገባች። ዛሬ ስንናገር ማህተብ አንመታም ሰው እንዳያምን ብላችሁ ብታጭበረብሩት እኔ እንድታምን እንዳታምኑ አይደለም። በነገራችን ላይ ስለእናንተ መጥቼ ሳወራ ኢንፎርሜሽን ነው። እዛ ሴት ብቻን አይደለም እዚህ ምድር ላይ የምትኖር ከሰው ጋር ማጭበርበርህ ራሱ ወይም ዋሸትህ ራሱ ያጠገብ ያለ ሰውም ይታዘባል። ሌላ ነገር ሁለተኛ ምንም ማለት ነው። 2 ራስ ማውራት አይቀርም። ገባች? እኔ ማውራቴን ብቻ ነው። አመንክ ካላመንክ እንኳን ታምራት ገለታ ቤት የሌለም በሩን ከፍታ አዘጋም። ታምራት ገለታ ይድፋኝ ብለ ሃይማኖት ጨርሰ ማለት ነው። ለምን በእህተ ማርያም አትምልም? ከፈለግ አይ ዶንት ኬር። ሆነም ቀረም ራሳችሁ መታችሁ አረጋገጣችሁ። ውሸት ምንም ነገር አላወራ። ዛሬ ውሸት ነው ብትል ከዓመት በኋላ መተህ ታወራታለህ። ይሄንን አምናለሁ። ለምን እኔው ነገር መጥቶ ሲነገረኝ እንዴት አወክ ምናምን ብዬ መጀመሪያ እጠይቃለሁ። ዝም ብዬ ለማምታታት ብቻ ምናምን ይሄ ምናምን አለ። ልጅቷ እንኳ መታ ስትነግረን እንዴት አወቅሽ ምናምን ብዬ እንኳ በስነ ስርዓት ነው ኢንተርቪው ያደረኳት እዛ ሴት። ከዛ እንዳው እኔ ለልጅቷ አስቤላት የሆነው ነገር እንትን እንድታረግ እኔ አልኳት። ጀስት እኔ ነኝ አልኳት። ይሁን በሁለተኛውም በሶስተኛውም ሌላ ሆስፒታል ስትሄድ እንደገና ተገኝታል እኮ ልጅቷ። ቆይ አንቺ እንትን ገለል በይ አልኳት። እኔ አስቤላት ደንታ ቢስ በሆነ ኖሮ ልጅቷን ዝም ብዬ ነበር ስታወራድል የምሰጣት። ዘሴት እንደዚህ የምታደርጉ ሰዎች ካላችሁ በእውነት ለእግዚአብሔር ፍርዱን ለእግዚአብሔር ተዋሉኝ። ግን እኔ እግዚአብሔር ምስክሬ ነው፣ አለቅም። እግዚአብሔር ምስክሬ ነው። ቴሲ እንዳልከው መስመር አስይዘው እኔ ቅርብ እኮ ነው። ኤምባሲው ቅርበኝ፣ ኤምባሲው ቅርበኝ። ማድረግ ያለብኝ ያደርጋለሁ። ኢሱ ኤምባሲዎች ለመግባት 6,000 ብር ነው 5,000 ብር ይጠይቃል። ዝም ብለህ ለመግባት አንድ ብሩ አለ። 2 ኤምባሲ ፍቅረኛ ያለች ትዳሪ ላይ የቀለደኝ ነው ስትል ዩ ቲንክ ስላንተ ትዳር መቆም ለዓለም አስፈላጊ ነው? የዓለም ጦርነት የሚነሳው በእናንተ ትዳር ነው? ዩ ቲንክ ቢዝነሳቸው ነው? ቃምበት። ይህን ብር ዝም ብለህ ሄደህ ከምታወጣ እውነት መርቅነ ቢያንስ ለራስ ፍርድ ይሰጣል። ርገመኝ ለምን አረግመኝም? ቅመ ዱዓ ለምን አታረግብኝ? አንተ ኤምባሲ ሄደህ ከሰር ኤምባሲ የመንደር እድርተኛ መሰለህ እንዴ? እድርተኛ መሰለህ? ቲክቶክ አዋርድ እንትን መሰለህ እንዴ? ገብቶሃል? ፍቅረኛ የሳተውን ስሜን እያጠፋች ትዳር ስለአንተ ትዳር ኬር ያለው ይመስላል ኤምባሲ። ምንድን ነው በአንተ ትዳር ላይ የተመሰረተ መሰለ እንደ የዛ የኤምባሲው መሰረት ሁዋሪው
በእኔ ምክንያት የሚጋጨው ምን አይነት ሰበበኛ ትዳር ቢኖራችሁ? ለምን ዩፎ መጥቶ ያወስዳችሁን ከፈለጋችሁ በየፊና ዩፎ ወስዶ ለምን 40 ዓመት በታትኖ ያስቀምጣችሁ? who cares? ምን አይነት በስጋት ላይ ያለ ሪሌሽን ቢኖራችሁ ትዳሬ ላይ ምናምን ይሄ አዳርና ትዳር ለይታችሁ ወቁ። መጀመሪያ አማራጭ ስለሌለ ነው የምትቀመጠው። እሷም ደግሞ የካሁን በፊት የልጁ አባት ኮሰስ ያለ ሐማል ነበር የሚመስለው። ሐማል እናውቀዋለን። ጸበል እየተመላለሰ አርቲስት ማንዴላ ሲያመላልሰው እኛ እናውቃለን። አርቲስት ማንዴላ ያናግርሻል እንዴ? ያናግርሻል? የምታረጊውን ነገር ጭራሽም ያናግርሻል እንዴ? አሪፍ ስለሆነ እሱ ዝም ነው የሚል። በእናቱ ሀዘን ላይ እንኳን ሳይገድበው እንኳን ጸበል ሲያመላልሰው ነበር እኮ የመጀመሪያ ልጅሽን አባት ማለት ገብቶሻል? ሐማል ስለሚመስል አሁን ስፖርት የሚሰራ ቀላ ያለ ሰው ደረቱ ሰፊ ስታገኝ አላመንሽም፣ ባልሽ መሆኑ አላመንሽም። እውነት እኔ ነኝ ይሄ ሼፕለስ እቺ መንቻካ ቆሻሻ ልጅ እኔ ነኝ እዚህ ደረት ላይ ተንጋልዬ የምኖረው ስላላመንሽ ኢንቨስትም እያረግሽበት አላመንሽም። እንደገና ልጆቼን ይጠብቃል ብለሽ ደግሞ ታመሰግኛለሽ። ራሱ ያስወለደሽን ልጆች ስራ ይሰራ ምን አይል ልጆችሽን ደግሞ ስለሚይዝ ደግሞ ታመሰግኛለሽ። ልጆቹ የሱ አይደል እንዴ? አርግዘሽም ችለሽም ኢንቨስት አርገሽበት ስንት ነገር አርገሽበት እንደገና ልጆቼን ይጠብቃል ትያለሽ። ልጅ ካልጠበቀ ምን አባቱ ሊያደርግ ነው ታዲያ? እርጥብ ማሽላ እያደረቀ ነው እንዴ? ዝንብና ዝናብ እንዳይነካው ምስር ለቀማ ነው እንዴ ስራው? ምን አባቱ ነው ታዲያ? ለዚህ ካልሆነ ምን አባቱ? ቆሻሻ ልኳን ማታውቅ አላመንሽም። ነግሬሽ ነበር እኮ በቃ አንቺ ባለው እመኚ። እንደዚህ አትለጥለጪ። ቢያንስ እሱ እንኳን የሆነ ፍቅሩን እንኳን እንዲገልጽልሽ የሆነ ነገር እንኳን ሊያደርግልሽ ካልቻለ እስቲ እድል ስጪው ልሻለሁ እኮ እድል ስጪው። አንቺ እጣ ፈንታ አይደለም ያገናኘሽ፣ ስለሚያፈቅርሽ አይደለም ፖሊስ ነው የሰጠሽ። ሲጠረዝ ማረፊያ ቦታ የለውም። እናቱ ቤት እዛ አልጋ ላይ ሊተኛ ነው እንዴ? 14 ዓመት ትቶት ሄዶን እናት ልታስጠጋው ነው። ለዛ ማረፊያው ነሽ እኮ አንቺ እኮ ካምፕ ነሽ፣ ሁለተኛ ካምፕ ነሽ። አሁን ወረቀት እስተሚያገኝ ነው እዛ ካምፕ አንቺ ጋር ካምፕ ወረቀት እስተምትሰጪው ደስ ይሁን። የሱዳን ወረቀት ብሰጠው ትቶሽ ነው የሚመጣው። ዛሴ እሱ ሀብታም ቢሆን ከአንቺ ጋር አይኖርም። ሁለት ወረቀት ቢኖረው አያውቅሽም። ይሄንን አምነሽ ተቀበይ። በዚህ በመተማመን ውስጥ አብራችሁ ነው። ራስሽን ጠይቂ። እውነት እሱ ሀብታም ቢሆን አሁን በሚገልጽሽ በሚያናግርሽ መንገድ ይለጠለጣል? ኖ ምንም ነገር ሂንጅሮን ያከና ዛሲት ቅዳሜ ቀን ይምጣ እንዲመጣ አድርገው። እውነቱን ልታወጣለት ትፈልግ የለ እሱን ቅዳሜ ቀን ይምጣ። ቅዳሜ ከምሽቱ 5 ሰዓት ላይ ይምጣ። እዚህ ቦታ ሻይ ቡና ብለናል፣ እዚህ ቦታ እንዲህ ብለናል ብላ ታመጣ ነበር። ግን አንዳንድ እኔ ለእኔ ቤተሰቦች አይደለም ለመሀይማን እሷን እንደ ከብት ለሚከተሉ አሰስ ገሰስ ወሬ ከእሷ ሰብስበው ለሚመጡ ግን ይህንን ነገር ነው የምናገረው። የሰውን ላይ በየቀኑ ያዙ ይልቀቁኝ የምትል እኔ አሁን ልጇ ገለመሌ እግዚአብሔር ይባርክ። እንደዚህ አይነት ሰው ግን ለማንም እንደማይጠቅም ልነግራችሁ ፈልጌ ነው። ስለዚህ አሁንም እናገራለሁ፣ ነጭ ቅማል እንደዚህ ከመዋረድ ያውጣችሁ፣ እንደዚህ ከመዋረድ ያውጣችሁ። አንድም አብራችሁ ያሳለፋችሁበት ቦታ የለም፣ የተነሳችሁን ነገር የለም፣ አብራችሁ ያረጋችሁን ነገር የለም። ለመጨረሻ ጊዜ የሰርግ ልብሴን የገዛውን ለሱ ብዬ ላሳየው ውራጃ። ሰው እንደዚህ አይነት ወይ ትምህርት የለ ወይ ምን የለ በዚህ ደረጃ ወርዶ ማልቀስ ቆሻሽነት። ደግሞ ቲክታክ ደስ የሚለው በሚያሳዝን ሙዚቃ አቀናብረው እኔን አታውደድ ይሁን። እኔ ለተነፋሁት ምን ነው አንተ ቂጥህን አመመ? የእውነት ምን ነው እኔ እግሬን ለከፈትኩት አንተ ስትራፖ ያዘ ሀቢቢ እንዴ?
ምን አረገስክ? ላምጣልክ አንተ ካሻኮራ ቡርዲ ሲያስጠላዚ ጫት ሞቀጫ ነበር ማድረግ አንተ የእውነት እኔን አታውቅኝም አረጀሁብህ እንዲህ ነው በሚል የሀዘን ሙዚቃ ዮኒ ግን ጾታ ቢቀይር ዜድ አስክሬም መተሽ ምሰጪኝ ላሽው ለራስሽ አስክሬም ሰጠኛለች እንዴ ላሽው ይቀላቅሉበታል። ሙዚቃው ከኋላ ስላለ ሰው እውነት ይመስለዋል። የእኛ ሰው አብዛኛው ጠፍጠፋ አይደል? አሁን አንተ ህዝቡን እያነቃ ነው ዮኒ ለራስ ኮማ ውስጥ የተኛ ሰውዬ ለራስ ኮማ ውስጥ ነው ያለው ዮኒ ፍሪዝ አርጋለ እኮ እዚህ ሶፋ ላይ ፍሪዝ አርጋለ እኮ እንደ ጄኔሬተር እኮ እንዲህ ተነጥቀ መነሳት ያለብህ ሰው እኮ ዶማ ዱንዝ ሽማግሌ አሁን አንተ እያነቃ ነው ጄኔሬሽኑ ይሄ ትውልድን እያነቃ ነው አይደል ልቀምቃል ይመስለዋል። በቃ ተቀናብሮ ሲመጣ ወይ አንቺ ትበላች ወይ እንደዚህ ሆነች ይባላል። እና ለማስተዋል ሞክሩ ለማለት ነው። ልጅቷ ሲበዛ ዮኒ ብዙ አታውራ። ቅዳሜ ቀን ቀጠርኳችሁ አይደል? ምናልባት አንተም ለጥያቄምና ለሱ አጃቢነት እፈልጋለሁ ካለ ና ችግር የለው። እሺ ና እኔ እኮ እዚሁ ነው ያለሁት፣ አልሸሸዋችሁም እኮ ቅዳሜ ከምሽቱ 5 ሰዓት እንሁን። እሺ ፕሊዝ በቃ ማሳሰቢያ ሃሎ ሃሎ ጥሩምባ ያስፈልግ። ሃሎ ሃሎ የዚህ ሰፈር ታዳሚ የሆናችሁ ምናምን እንደዛ አይነት ነገር ያስፈልግ። ወሬ አያስፈልግም። ኑ ብያለሁ። አሮጊት ቀንዷን ያወጣች አሮጊት ተጠገቧ የሚጠጋ አበሻ የለም። የሆነ የቂጤ አጣቢ አድርጌ ላስቀር ሁላ እንደምችል ታውቃለህ። ይሁን የቂጤ አጣቢ አድርጌ ነው ማስቀመጥ። ይሁን መቆሸሽና ለመቆሸሹም ቼክአፕ ዶክተር አድርጌ ነው ማስቀር እና ለዚህ አይነት ነገር ውስጥ እንድገባ እንዳታነሳሳኝ። ወይ ባጭስ ምናምን ከስሬ እኔ ቁጭ ብዬ እንደዚህ አወራለሁ እንድታጥነኝ ነው ማድረግ። ለዚህ ካልሆን ከዚህ ምድር ላይ ምን ትሰራለህ? ይሆን ምን ሌላ ምን የምትችለው ነገር አለ? ይሁን እሳት ምናምን ከስር ቁጭ ብለህ ምናምን ነገር እንድትል ማድረግ። ወይ ባ የኔ አጫሽ የኔ አፋኝ የኔ ምናምን ነው ማድረግ። እስቲ አታረግኝም ብለህ ማል ሰው እያየ ማል እዛው በቤት ቁጭ ብለህ ማላ ከማለ ጻፉና ላኩልኝ። እንትን ሪከርድ አድርጎ እሺ፣ እቺን ቦታ ያዙልኝ። እድሜያቸው ነጥፏል። አንዳንድ ሴቶች ንጠፍጠፍጠፍ ሲሉ ሽንታቸው ሲቀዘቅዝ ይመጣሉ። ይሁኒ ሽንታቸው ይቀዘቅዛል እንደ ሽንት ግን ገስ የእውነት እንግዲህ የስራ ፊልድን አንተ ታውቃለህ። ቀምሰ ነው የምታውቀው ነክተ ነው ግን ይሁኒ የእውነት ቀምሰ ነው ይሄ ነገር ወይስ ነክተ ነው ወይ ተዘብዝፈበት ከስጋው ካልሆነ ከመረቁ አይነት ነገር ነው? እንዴት ነው አልገባኝ። የእውነት እንፋሎቱ ነው እንዴ እንደዚህ የመለጠና ማደት በማደት ያደረገ? ይሁን የትኩስ ሽንት እሱ ነው እንፋሎት ያደረገ ለማዲያት የዳረገ። ሌላ ምን ስራ አለ? ይሁን እንደ ሰዎች ያሰራ ምን አትል ማሰሻ ፊት እትዬ ብዙነሽ የሆንክ ሰውዬ እትዬ ከበብሽ እንክሮ የምታኖክል እሳቸው ሴት ስለሆኑ ነው ምናምን ሙቀቱ ምናምን ስራቸው። ማን አንተ? ዮኒ ብዙነሽ
ብዙ ነሽ ይሁን እዚህ የሚያደርጉትን ታያላችሁ። ከዛ ውጭ ምንም የምታመጣው ማንም ላይ የማንንም ህይወት የምታናጋው የለም። የሚፈሩ ሊኖሩ ይችላሉ። እኔ እንኳን ሴት መንግስት አልፈራም። እና እንደዚህ አይነት ልቃሚ ሴቶች የሰው ትዳር ለማበጥበጥ ሲመጡ ግን ይደብራል። ዮኒ እኔ እንኳን መንግስት ሴት አልፈራም። ተው ሴቱ ለነገሩ ሴት ስለምትፈራ ነው። በነገራችን ላይ ቋንቋ የማትግባባው እንደ ባቢሎን ግንብ የተራራቀ ሰው ጋር አብራ የምትኖር። ምክንያቱም አንድ ቻሌንጅ የሚያደርገው ወይም ደግሞ ያንተን ድድብናና እብደት በግልጽ የሚያውቅብህ ሰው አትፈልግም አብሮ የሚኖር ገብቷል። ያ እንደ ባቢሎን ግንብ የተለያየ ቋንቋ ነው የሚወራው። እናንተ ቤት ድንጋይ ቀብልኝ ስትላት ድስት ይዛልህ ትመጣለህ። እዛ ሴት በእንደዚህ አይነት ህይወት ነው የምትኖረው። እሱን ተው። መንግስትን የማትፈራ ከሆነ እስቲ አገር ቤት ግባ፣ እስቲ ግባ። መንግስት ለአንተ እኮ ኢንተርፖል ምናምን ብሎ ስሙን የማያበክነው ቂዥቢና ደደብ እኮ መንግስት አይዝም። በነገራችን ላይ የአሁኑ መንግስት በጣም ነቄን ድሃ እስር ቤት አያስገባም፣ ሀብታሞችን ነው የሚያስገባው። ሀብታም ድሃ ቢገባ ድሃ እንኮ ኑሮ ከበደኝ ውጭ ብሎ ሄዶ እስር ቤትን ወይ ፖሊስ ጣቢያ በር ላይ ሽንቱን ይሸናል። ለመታሰር ስለሚፈልግ። አሁን ደግሞ ያለው መንግስት ነቄ ነው። ሀብታሙ ነው እስር ቤት የሚያስገባ ሀብታም። ምክንያቱም ብዙ የስራ ፊልድ ነው የሚከፍተው። እነሱን ሲከታቸው ጠበቃ ይቀጠራል፣ ጉዳይ ሊያስፈጽም ይባላል፣ ጂኒ ይባላል። ምግብ ራሱ የሚመጣላቸው ከውጭ ነው። እዛ ሴት ብዙ ያደረጉት ወንጀል ካለ ምናምን ነገር ደግሞ ምናምን ሙስና የከፈሉ ካለ ብሩ ወደ መንግስት ይገባል። ከማንም ከካም ደሃ ጋር እንኳ እስር ቤት ማስገባል ትቷል። እያየ ነው የሚያልፍ መንግስት እያየ ነው የሚያልፍ። እስቲ እኔን አይፈልገኝም ካልክ ለአንተ ስሙን ያወጣል ኢንተርፖል ምናምን ቤሽት ያቆሻሻ እብድ እከካ። እስቲ ሀገር ቤት ግባ። እኔ ትኬት ትቆርጥላለሁ። እስቲ ግባ አርግባ። እስቲ መንግስትን ስለማትፈራ ነው። መንግስት ምን አይነት ፕሮፓጋንዳ እንደሰራብህ ራሱ አታውቅም። ምን አይነት ፕሮፓጋንዳ እንደነፋብህ አንተ። ኤኒታይም ዩዝ የምትደረግ ኮንዶም ነህ። በነገራችን ዩ አር ጀስት ኮንዶም፣ ለዛውም የቻይና ኮንዶም። የእውነት ጀስት ዋን ዩዝ ከዛ መቀደድ እንደዛ ያ የደሃ ኮንዶም ታጥቦ እንደገና ተገልብጦ የሚጠቀሙበት ይዋር ላይክ ዚስ። እንደዛም ሆነ ግን ላይፍ ፈቆቅ ያላለል ሰው አንተ ከኔ ጋር ታውራለህ እንዴ? በሽቲያ ይደብራል። ይሷ አሳዘነኝ። እግዚአብሔር ምስክር አሳዘነኝ። ትዳሩን ለመበጥበጥ ሚሽን አድርጋ የመጣች ሴት እግዚአብሔር አንቺ የሆነ ነገር አድርጎ ያሳየን። የሁሉንም ዶክመንት አለኝ ብለኝ ስታወቅ ጋይስ ቆሻሻ ሲልም ይሄ ሪከርደሩ ጢጥ ያደርገዋል። ይሄውን ብልግና ሆኖ ነው። ምን አይነት ጠንቃቃ ሪከርደር ነው! በጣም ለዩቲዩብ ያስባል ማለት ነው። ጭምቱ አንድ ፒክቸር እንኳን ልታወጪ አልቻልሽ። አንድ እዚህ ቦታ ለትዝታ ተነስተናል የሚባል አንድ ፒክቸር እንኳን ዮኒ ወሲብ እያደረግን ቪዲዮ ብለቀስ ወሲብ እያደረግን ቪዲዮ ያሳያለሁ። በሌላ ቲክቶክ ገባና ገስት ላይ አስገብቼ ያንን ቪዲዮ አንድ ደቂቃ ሳይቼ ቲክቶክ ራሱ ለዛ እንትኔ ኒክኔሜ ዋርኒንግ ሰጥቶ ያወርደዋል። በዚህ ቀጥታ ነው ያላሳይ። እሺ ቅዳሜ ጠብቅ። እሺ ዛሴት ቋልላት ግን የሰው ትዳር ለመበጥበጥ በዚህ ደረጃ መሄዷ እጅግ ያሳፍራል። የሰው ትዳር በጣም ሌቭል ያለው ነገር ነው። ትዳር በጣም ትልቅ ነው ለገባን ሰዎች። ለመረን ልቃሚዎች ግን ምንም ማለት አይደለም። ወመኔ ሰው ምንም ማለት አይደለም። ያ ነው የሚያሳዝን። እና ምናልባት ቤት ውስጥ ችግር ቢፈጠር በጣም ያስደነግጣል። ባልደረስክበት በማታውቃት ሴት እንደዚህ መባል በጣም ይዘገነናል። ተግባባ? በማታውቋት ሴት በማንም ልቃሚ ሴት ትዳራችሁ ሲበጠበጥ እኔ እግዚአብሔር ሲገለግለኝ ምድረ መሀይም እንግሊዝኛ እንኳን የማያውቅ
የእኔም ቤተሰብ ምንም ሊያደርግ አይችልም፣ ሁሉም ስለሚያውቅ ማለት ነው። ምን እያልኩ እንደመጣ ያልኩትም መጣበት። አያችሁ፣ እንግሊዘኛ የማይችል ሰው ትዳሬን አይበጠብጥም ማለት ገባኝ። ታዲያ የትዳር ነው ሚስቴ የመጣባችሁን የትዳር መሰናከሉላ ማለፍ መቻል አለባት። ሳይገባት መሰናከል አለፈች ብለህ ነው እንደ ትዳር የምታየው? ይሆን ከክንዴ ስር ነው ያለው እንዳለ የምታወራቸው ነገሮች። ህይወት የተመሰረተው በምን ላይ እንደሆነ እኮ በክንዴ ስር ነው ያለው። እኔ የምነግርህ እውነት እንደሆነ ታውቃለህ። በጣም ነው የሚያምህ ይሆነች። እኔ ማሳመማችሁ እውነት ነው የምነግራችሁ። የእናንተ ህይወት ራሱ ቤሽቲያ ስለሆነ በቤሽቲያ ቋንቋ ስለማናግራችሁ ስድብ እየሰደብኳችሁ ነው ይመስላችሁ። ኖ ህይወታችሁ እንደዚህ በእንደዚህ አይነት በልቅ መንገድ የተመሰረተ ስለሆነ ሌላ ቋንቋ ኬት ነው ማመጣላችሁ? ዛሲ ያ ዶማ። ስለዚህ እኔ ችግር የለብኝ ይብላኝ። አበሻ አግብታችሁ ሶሻል ሚዲያ ላይ ለምትመጡ በሙሉ ተበትኖ ነው ያገኘነው። እኔስ ዱዳን ያገባሁት ነው እኮ እያለ ያለው እሱ። እኔስ ዱዳ ነው። አይ ታዲያ የትዳር ነው ይሆን? አንድ አይነት ቋንቋ ውስጥ ቻሌንጅ ተፈጥሮ ያንን ያለፈ ትዳር ይባላል። መቻቻል ማለት ነው። ኢዮዳብን ትዳር ማደንቀው ለዛ። አየህ ኢዮዳብ ያ ትዳር ማቹርድ ስትሆን ያንተ ምንድነው መሰለ ተደባብቆ መኖር ነው። ውስጡን ለቄስ ማለት የላጤ ቤት በለው። የላጤ ወንዶች ቤት አልጋ ስር እንዳለ ሰው ሊመጣባቸው ሲሉ ካልሲውን፣ ቆሻሻው፣ ምኑን፣ ጫማውን በየአልጋ ስር ይጥሉና ከዛ ኑ ቁጭ በሉ ይላል። እንደዚህ አይነት ትዳር ነው ያለ። አንተ ትዳር ሳይሆን አዳር። እናንተ ህይወታችሁ የተመሰረተው መድኃኒት መዋዋስ ላይ ነው። መድኃኒት የጠፋቀን ትለያያላችሁ ይሆን። አንተ ካሻኮራ አበሻ ሆኖ ትዳር ይዞ ሶሻል ሚዲያ ላይ የሚመጣ ብትንትን ወጥቷል። ግን አበሻ ይቀናል። አበሻ ይቀናል። አበሻ የሰው ትዳር ሻይን ሲያደርግ ይቀናል። የሰው የሆነ ነገር ሲያልፍለት ይቀናል። ይህ ማንነት በጣም በተራ ሰዎች አለ። ህይወታቸው በተመሰቃቀለ ሰዎች እንደዛ አይነት ላይፍ አለ። የቅናት ምልክት። ኢሳያስ ማንም ላይ የሚደርሰው አይደለም። ኢሱ ሰው ላይ አይደርስም። ሰውን አይነካ። ሰው ጋር እግዚአብሔር ምስክሬ አንድ ሰው ጋር ተጣልቶ አይቻላል። እንኳን ሰው ጋር ሊደርስ ራሱንም ዙሪያ ላይ ዞሮ እንኳን አልጨረሰም እኮ። ምክንያቱም ጀዝባ ነው። ንግግር እንኳን ስሙን እንኳን ለመጥራት እሱ ስሙን እስታባቱ ጠርቶ እስከሚጨርስ እኔ ሽንቴን ሸንቼ ጨርሼ ይመጣል። ይህን ያህል ዝግመተኛ የሆነ ሰው እዛ ሴት መቼ ራሱን ጨርሽ? እኔ የኔን ታሪክ ነው የተናገርኩት። አሁን እኮ በእንደዚህ አይነት ቋንቋ ማናገራችሁ እናንተ ታሪኬን እንደ ታሪኬ ሳይሆን እንደ ቶፒክ እንዳይሆን የፈለጋችሁት። እንደ ቶፒክ ሳይሆን ደግሞ ተራ ናችሁ ማለት ነው። እዛ እስቲ ምን እንደምታመጡ አያችኋል። ያ ምን እንደምታመጡ አያችኋል። ተስማማን ጋይስ? እንሙት ወይስ ይግደሉን ያለው መንግስቱ። አሁን ይህን ትዳር እናፋታ ወይስ ምንድን ነው የምትሉኝ? እነሱ በሚፈልጉበት መንገድ ሊሂድ ወይስ አልሂድ? ቱና እኔን የመናገር ሞራል አላት? ገብቶቻል? እንደገና ኢሱዬ ይቅርታ እኔን መጠየቅ የለበትም? አሁን ሄለንን አገኘናት ብሎ መዝለሉ እንደፈለገ አፍ መክፈቱ ያዋጣል? አዋጪ ነው ብላችሁ አግኝታችሁታል? የሄለን ደካማ ጎን ነው ብላችሁ ነው ያገኛችሁት?
እዛ ሴት እኔ ደካማ ጎኔ አይደለም አናዶኝ እንጂ በሱ ፍቅር ተንከራትቼ አይደለም። አታስመስሉ ውሸታም ነው ያልኩት። እዛ ሴት ዘቢባም እኔም ብሎ መጣ አይነት ድራማ እንዳትጫወች። ፖሊስ አስገድዶት ጀዝባ ስለሆነ ተናግሮ ማሳመን ስለማይችል ድድብናው አይምሮና አፉ ላይ ምላሱ ላይ ተጭኖ የመጣ ሰው ነው። ያንን ሸክም አንቺ ችለሽው እየኖርሽ ነው። ሁል ቀን ለሱ ክሬዲት ሰጣለሁ፣ እሱ ህይወቴ ነው፣ እሱ ትንፋሴ ነው ከምትይ ለሱ ምን እንዳደረግሽ እወቂ። እሱ እንዲያሞግስሽና እንዲያገለግል ስጪው ነው። እዛ ሴት የሱን እጣ ፈንታ ወይም የሱን ማለት ግዴታ የሱን ራሱ ህይወትም ተፈጥሮ ህጉ ሃይማኖትም የሚያስገድደውም ቢያንስ 50% እንዲኖር ጊዜ ስጪው። ሁሉንም እንትን አትያዥ። መውለዱንም ማርገዙንም ማሳደጉንም ምኑንም እሱን መለማመጡንም ምኑንም እንትን አትበይ። ከምን እንዳነሳሽው አታውቂም። ርዝመቱንና ስፖርተኝነቱን አትይው። ወንዝ የማይሻገር ጭንቅላት ነው ያለው። ይሄ ነው ፖይንቴ። ልክ አይደለም ጋይስ? እድል ልስጣችሁ ወይስ ትቻችሁ ልውጣ? ምን ነው የምታስቡት? እንዳልጫናችሁ ብዬ እንዳልጫናችሁ። ሴቶች በተለይ ተስማምታችሁ ለምንድን ነው ውሸቷን ነው የምትሉት? ስንቶቻችሁ ነው ኬስ ተናግራችሁ ችግራችሁን ተናግራችሁ መረጋገጫ አምጡ ተብላችሁ እንደዚህ ብላችሁ የቀራችሁት? ስንቶቻችሁ ነው? እንደዚህ አይነት ታሪክ ትነግሩናላችሁ? እከደከ 3 ልጅ ወልዶላት ፎቶ እንኳን አብሬያት የለኝም እራት እንኳን ከሷ ጋር በልቼ አላውቅም ብሎ እንደዛ ሲያበሻቅጣትና አዲስ ከአሜሪካ የመጣችውን ግን ለማግባት 40 ሽማግሌ ልኮ በቤተ ክርስቲያን በቁርባን ያገባት። አያችሁ? ኢሱና እከደከ ማለት አንድ ናቸው። ገና ለገና ዘቢባ ከሱ ጋር ስላለች እሷን እያሞገሰ እኔም መሳደብ አለበት። ገባችሁ? እከደከ 3 ልጅ የወለድላት ልጅ ፎቶ እንኳን አብሬያት የለኝም እራት እንኳን አብሬያት በልቼ አላውቅም ብሎ እቺን ሊያገባ ግን 40 ሽማግሌን የላከው፣ ለዛውም በቤተ ክርስቲያን ያገባት። ዩ ቲንክ እንደዚህ አይነት ነገሮች አሁን ለእናንተ አዲስ ሆኖ ነው? አዲስ ነገር ሆኖ ነው?